ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። ማስታወሻ ደብተርና እስክሪፕቶ ይዛችሁ እንደመጣችሁ ተስፋ አደርጋለሁ። ዛሬ ትንሽ ሰፋ ያለ ኮንሴፕት ስለሆነ የመጨረሻ ሐሳብ ስለሆነ ቶሎ ዋና ሐሳቦችን ልነግራችሁ ሞክራለሁ። ጥያቄዎች ሲኖራችሁ ደግሞ በአስተውሎት ፕሮግራማችን እንደዚሁ አድሬስ ለማድረግ እንሞክራለን። የዛሬው ትምህርታችን የቅዱሳት መጻሕፍት ቀኖና ነው። የቅዱሳት መጻሕፍት ቀኖና በእንግሊዝኛ the canon of scriptures ይባላል። ስለሱ ነው የምንማረው። ቅዱሳት መጻሕፍት ቀኖና በሚል አንዱ የመጽሐፍ ቅዱስ ትምህርት የሚያካትተው ይሄ ስለሆነ እሱን ለመማር እንሞክራለን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እስከ 17 ካስታወሳችሁ our main text ስለ እስትንፋሰ መለኮት ስንማር ያነሳ ነው ማለት ነው። ስለ ኢንስፒሬሽን ስንማር ያነሳ ነው። የእግዚአብሔር ሰው ፍጹምና ለበጎ ስራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ሁሉ ምን ያደርጋል ይላል? ይጠቅማል ይላል። እሱ ላይ ተመስርተን የእግዚአብሔር ይሄ መጽሐፍ ቅዱስ ዝም ብሎ ሳይሆን የእግዚአብሔር መንፈስ ያለበት ነው፣ የእግዚአብሔር ንግግር ነው ብለን ነው የተነሳ ነው። አንድ ነገር ላስታውሳችሁ። ዶክትሪኖቹ እየተማርናቸው ያሉት ስለ መጽሐፍ ቅዱስ እየተማርናቸው ያሉ ዶክትሪኖች አንዱ በአንዱ ላይ የተመሰረተ ነው። የተነጣጠሉ አይደሉም። የተነጣጠሉ ዶክትሪኖች አይደሉም። አሁን ዛሬ ሶስተኛ ዋና ክፍላችን ነው ስለ መጽሐፍ ቅዱስ። አንድና ሁለት ዋና ክፍሎች ተምረናል ከኢንትሮዳክሽናችን በኋላ ማለት ነው። የመጀመሪያዎቹ ዶክትሪኖች ጋር የዛሬውም አንዱ በአንዱ ላይ የተመሰረተ ነው። ለምሳሌ የመጀመሪያው ትምህርታችን ስለ መጽሐፍ ቅዱስ የእግዚአብሔር ቃልነት ነው። የነበራችሁ አትመስሉ። መጽሐፍ ቅዱስ የእግዚአብሔር ቃል ነው። በነገራችን ላይ የሊበራል ቲዮሎጂ የሚባል ሰምታችሁ ይሆናል። በምዕራቡ ዓለም የኮንሰርቫቲቭና ሊበራልስ ይባላሉ። ኮንሰርቫቲቭስ ማለት የእግዚአብሔርን ቃል ሲሪየስሊ የሚወስዱ ናቸው። ሊበራል ቲዮሎጂ ደግሞ ለትንሽ ጊዜ በምዕራቡ ዓለም የተስፋፋ ቲዮሎጂ ነው። ሊበራል ቲዮሎጂ የእግዚአብሔርን ቃል ሙሉ ለሙሉ የማይወስድ ማለት ነው። አማኞች ናቸው ግን የምር አይወስዱም የእግዚአብሔርን ቃል እና የእግዚአብሔር ቃል አለበት ነው እንጂ የእግዚአብሔር ቃል ነው አይሉም። it contains the word of God ነው። እኛ we're not saying that it contains the word of God ሳይሆን it is the word of God ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል ነው። የሰዎችንም የሰዎችም ንግግር ኢቭን የደካማ ሰዎች ንግግር ኢቭን ዲያብሎስ ያቀረባቸው ንግግሮች፣ ሰይጣን የተናገራቸው ነገሮች ኢቭን አንዳንድ ጊዜ ደግሞ በምትመለከቱበት ጊዜ ሮንግ የሆኑ ቲዮሎጂዎች ሁሉ አሉ። እነዚያ ሁሉ የእግዚአብሔር ቃላት ናቸው። yes እግዚአብሔር ሊያስተምረን የሚፈልገው የእግዚአብሔር ቃል ነው። intended የሆነው ሜሴጅ መጽሐፍ ቅዱስ በአጠቃላይ የእግዚአብሔር መንፈስ ያለበት ኢቭን እነሱን ያመጣቸው እግዚአብሔር ለመናገር ነው። ግልጽ ነው ይሄ ነገር። ለመናገር ነው እግዚአብሔር ያስገባቸው። የእግዚአብሔር ንግግር ነው። እስትንፋሰ መለኮት ነው ያልነው ለዚህ ነው። ሁለተኛ ጢሞቴዎስ ምዕራፍ 3 እሱን ነው የሚያስተምረን። የእግዚአብሔር መንፈስ ያለበት መጽሐፍ ነው፣ ስክሪፕቸር ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው ተማርን። መጽሐፍ ቅዱስ ደግሞ የእግዚአብሔር ቃል ስለሆነ ይሄ በጣም የተደራረበ መጽሐፍ ቅዱስ የእግዚአብሔር ቃል ከሆነ ኦፍ ኮርስ ከስህተት የጸዳ ነው። እግዚአብሔር ነው ተናጋሪው። ይዋሽ ዘንድ እግዚአብሔር ሰው አይደለም። ውሸታ አይደለም። ስህተት የለበትም። ኢነረንት ነው። ትክክለኛ ነው። ሐቀኛ ነው። እግዚአብሔር የሚለውን ካገኘ ነው የአንደርስታንዲንግ ችግር ከሌለብን በስተቀር እግዚአብሔር የሚለውን ሪሊ በትክክል ካገኘ ነው በቃ ሐቅ ነው፣ እውነት ነው። የእግዚአብሔርን ቃል ትክክለኛነት ኢነረንሲ እሱን ለማየት ሞክራለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ነው። የእግዚአብሔር ቃል ከሆነ ደግሞ እግዚአብሔር ከሆነ ተናጋሪው ሐቀኛ ነው፣ ከስህተት የጸዳ ነው። ይህንን ለማየት ሞክረናል። ስለሆነም ነው በአጠቃላይ ከመጀመሪያው ጋር ለማያያዝ ስለሆነም ለዶክትሪናችንም ለእምነታችንም ለምግባራችንም የበላይ ባለስልጣናችን እሱ ነው። ተያያዘላችሁ። መጽሐፍ ቅዱስ የእግዚአብሔር ቃል ነው። የእግዚአብሔር ቃል ስለሆነ ከስህተት የጸዳ ነው። ስለሆነም የመጨረሻው የበላያችን ነው። ቃሉ ያለው እግዚአብሔር ያለው ነው። በዚህ ስልጣን ነው። ሌሎች ነገሮቻችን ከእግዚአብሔር ቃል ጋር ሲቃረኑ እኛ እግዚአብሔር ቃል ነው የምንቀበለው ነው። አንድ ሰው እየተነስቶ እግዚአብሔር እንደዚህ ነው የሚለው ቢል የምንፈትሸው በዚህ ነው። መፈተሻችን ይሄ ነው። ኬላችን ይሄ ነው። ግልጽ ነው እስካሁን?
እስከ ዛሬ የዛሬው ጥያቄ ደግሞ ይሄ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለናል። ስለሆነም ከስህተት የጸዳ ኢነረንት ነው ብለናል። ስለሆነም የበላያችን ነው ብለናል። እንደ ተራ መጽሐፍ አይደለም የምናነበው። ሁኑ ያለንን እንሆናለን፣ አርጉ ያለንን እናረጋለን፣ አታርጉ ያለንን አናረግም። ኦቶሪቴቲቭ ነው። በዚህ ምክንያት ግን ዛሬ የምናነሳው ጥያቄ የተያያዘ ነው ማለት። ዛሬ የምናነሳው ጥያቄ የትኞቹ መጽሐፍት ናቸው እንደዚህ? እንዲያው በእግዚአብሔር ስም የተጻፈ መጽሐፍ ሁሉ እንደዚህ ነው ወይ? ማት መጽሐፍት ስለተጻፉ ስለሚጻፉም ስለ የትኞቹ መጽሐፍት ነው ይህንን ጋራንቲ የምንሰጠው? በእግዚአብሔር ስም ስለተጻፉ መጽሐፍት ሁሉ ነው ወይስ በእግዚአብሔር ስም ዝም ብሎ እግዚአብሔር ያለባቸው ጽሑፎች ሁሉ እግዚአብሔር ኢየሱስ ስላሉና እግዚአብሔር ገልጦልኛል ብለው ሰዎች ስለተናገሩ ሁሉንም ነው የሚያካትተው ወይስ የትኞቹን መጽሐፍት? ለመሰላችሁ ወገኖቼ እግዚአብሔር ተናግሮኛል ብሎ ለመጻፍ አንድ የቃዠ ሰውና ማተሚያ ቤት ይበቃል። አሁንም ጥንትም ድሮም ሰው ይቃዣል፣ ከዛ ይጻፋል፣ የእግዚአብሔር ነው ይባላል። አንድ ሰው እየታየኝ ይላል፣ ይጻፋል። ከሁሉ መማር ይቻል ይሆናል። ሁሉን ግን ባለስልጣን ማድረግ አይቻልም። ከሁሉ መማር ይቻል ይሆናል። ከሁሉ መማር ይቻል ይሆናል። ጥንት ከተጻፉትም አሁን እየተጻፉ ካሉትም ወደፊት ከሚጻፉትም ሰዎች ከሚቃዣቸው ወደፊትም መማር ይቻል። ቢያንስ እንዴት መኖር እንደሌለብን መማር ይቻል ይሆናል። ማት ነገር ያስተምሯቸዋል። ሰው እንዴት ሊስት እንደሚችል ያስተምራቸው ይሆናል። የሰዎችን ጥማት ሊያሳያችሁ ሊሆን ይችላል። የሰዎችን ክፋት ሊያሳይ ይችል ይሆናል። ሰው እስከ ጥግ ድረስ ሊሄድ እንደሚችል ሊያሳይ ይችላል። የሰውን ተንኮል ሊያሳይ ይችላል። ይሄ ሁሉ ኦቶሪቴቲቭ ኖ የተጻፈ መጽሐፍ ሁሉ የበላይ ባለስልጣናችን አይደለም። ሌሎች መጽሐፍት ሁሉ ቅዱሳት መጽሐፍትን እንድንረዳ ካገዙን በጣም ጥሩ ነው። ይሄን ለመረዳት ካገዙን በጣም ጥሩ ነው እንጂ እየተነሳ እንትናም ጽፎታል የሚባለው እንትናም ጽፎታል እየተባለ አንዳንድ ኦቶሪቲ ለመስጠት እንዲያውም ጥንት ሲዶግራፊ የሚባል ነበረ። ሲዶግራፊ ማለት ሰዎች ተነስተው ቅዠታቸውን ይጽፉና ከአንድ ቅዱስ ሰው ጋር ያያይዙታል። የእንትና ነው ብለው የእንትና አሁን የቶማስ ወንጌል፣ የማርያም ወንጌል፣ የእንትና ወንጌል ምናምን እኮ እነሱ ጽፈውት እኮ አይደለም። አንድ ሰው ይጽፈውና የቶማስ ነው ይላል። ወይ ደግሞ ሰውየው ከሞተ በኋላ ኦቶሪቲ ይሰጡታል። የከሌ ነው ሰውየው እከሌ ነው ስለተባለ ስልጣን ልንሰጠው ያስፈልጋሉ ወይ? ሰው እየተነሳ ስለጻፈ ወይ በሲዶግራፊ ደግሞ ስለጻፈ ዝም ብለን ሁሉንም ነው ወይስ ውሱን ናቸው እነኚህ የእግዚአብሔር ቃላት? የትኞቹ ናቸው የእግዚአብሔር ቃላት ነው? በእኛ ሀገር በተለይ በጣም ኢምፖርታንት ዶክትሪን ነው። መጀመሪያ ከትርጉም እንጀምር። ሁልጊዜ እንደምናደርገው ምን ማለታችን ነው? ቀኖና ስንል ቀኖና ምንድን ነው? ቶሎ ላሳያችሁ ሞክራለሁ። ቀኖና የመጣበት የግሪክ ቃል ካኖን ነው። ካኖን የግሪክ ቃል ሲሆን መነሻው መለኪያ ዘንግ ማለት ነው። ሊትራሊ እኔ ማስመሪያ ላይ የምንለካበት ዘንግ መለኪያ ዘንግ፣ መለኪያ ስታንዳርድ፣ ህገ ደንብ፣ ስርዓት፣ መለኪያዋ፣ ደንቧ፣ ልኬት ማለት ነው። ልኬት ከሱ ነው የመጣው ካኖን። ከዛ በእኛ ሀገር ቀኖና እንለዋለን። ካኖን ማለት እሱ ነው። ደንብ ያን ዶክትሪን ሊሆን ይችላል፣ የዶክትሪን ደንብ ሊሆን ይችላል፣ የመጽሐፍት ደንብ ሊሆን ይችላል። መለኪያዋ ማለት ነው። ብዙ ይኖራሉ፣ ግን መለኪያዋ ስታንዳርዷ እሱ ነው ኦሪጂናል ቃሉ ማለት ነው። በመጽሐፍ ቅዱስ ጥናት ኮንቴክስት መጽሐፍ ያለባችሁ በመጽሐፍ ቅዱስ ጥናት ኮንቴክስት ተመልከቱ ወገኖቼ። መጽሐፍ ቅዱስ ስለራሱ ሲናገር መጽሐፍ ይላል፣ መጽሐፍት ይላል። ስለራሱ እያወራ ማለት ነው። መጽሐፍ አለ፣ መጽሐፍት አሉ። ምን ማለት ነው? በመጽሐፍ ውስጥ መጽሐፍት አሉ። ስለዚህ ስለራሱ ሲያወራ መጽሐፍ ቅዱስ ስለ መጽሐፍ ያወራል፣ ዩኒፋይድ አንድ፣ ደግሞ ስለ መጽሐፍት ያወራል፣ ቡክስ። ስለዚህ ነው አንዳንድ ጊዜ ስክሪፕቸርስ የምንለው እና ፕሉራል አለው። ለምሳሌ ቅድም ካነበብነው ጥቅስ ላሳያችሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ቁጥር 14 እስከ 17 እኔ ዛሬ እንደውም ለማሰማመር እየሞከርኩ ነበር። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 እስከ 17 ድረስ መጀመሪያ ላይ ያነበብነው። ለምሳሌ ተመልከቱ። አንተ ግን በተማርህበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና ከሕፃንነትህ ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍትን አውቀሃል ይላል። ስንት መጽሐፍት? ብዙ።
ብሉይ ኪዳንን ነው ሪፈር የሚያደርገው። የብሉይ ኪዳን መጽሐፍትን ነው። በዚያን ጊዜ አዲስ ኪዳን ገና ተጽፎ ስላላለቀ በመጽሐፍ ላይ የነበረ ስለሆነ ቅዱሳት መጽሐፍትን የመዳንን ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍትን አውቀሃል ይለዋል። ከዛ እዚያ ወረድ ብሎ የእግዚአብሔር ሰው መጣላችሁ ቁጥር 16 የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። ይጠቅማሉ ሳይሆን ይጠቅማል ይላል። ሲንጉላር ያደርገዋል፣ መጽሐፍ ያደርገዋል። ቅዱሳት መጽሐፍትን አውቀሃል ይለዋል። የእግዚአብሔር መንፈስ ያለበት መጽሐፍ ይላል። መጽሐፍ አለ፣ መጽሐፍት አሉ። መጽሐፍ ዩኒፋይድ ማንነቱ ነው፣ ግን ደግሞ መጽሐፍት አሉ። ስለዚህ አሁን እኛ ለማወቅ የምንፈልገው የትኞቹ መጽሐፍት ናቸው መጽሐፍ ውስጥ የሚገቡት ካኖን? የትኞቹ መጽሐፍት ናቸው መጽሐፍ የሚባሉት? የተጻፈ ሁሉ መጽሐፍ አይሆንም። መጽሐፍ እንደሚል አይባልም። መጽሐፍ እንደሚል የሚባለው በእግዚአብሔር መንፈስ ነጂነት የተጻፉ መጽሐፍት አንድ ላይ ማለት ነው። እሱን ለመለካት የትኞቹ መጽሐፍት ናቸው መጽሐፍ የሚባሉት ነው። ዮሐንስ ወንጌል ምዕራፍ 2 ላይም ትንሽ ላይ ሞክሬ ነበር ዛሬ። ዮሐንስ ወንጌል ምዕራፍ 2 ቁጥር 22ም አንዳንድ ትርጓሜዎች ፕሉራል ሊያደርጉት ይሞክራሉ እንጂ ሲንጉላር ነው። ዮሐንስ 2:22 ላይ ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገረውን ቃል አመኑ ይላል። ስለ ሙታን ስለ ሞቱ ስለ ትንሣኤው ይሄን ቤተ መቅደስ አፍርሱ ታነሳዋለሁ ያለውን ቆይተው ነው የተረዱት። እና የተረዱት ከምን የተነሳ ነው? ደቀ መዛሙርቱ ይህን እንደተናገረ አሰቡና ወዲያው ከመጽሐፍ ጋር አገናኙትና መጽሐፍና ኢየሱስ ያለውን ሲያስቡ አመኑ ይላል። መጽሐፍ ሲንጉላር ነው እና ትራንስሌሽንስ ፕሉራል ሲንጉላር ነው፣ ግን መጽሐፍ ነው። ግን ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ ደግሞ ስትሄዱ እዛው ዮሐንስ ወንጌል ምዕራፍ 5 ቁጥር 39 የመረመሩት ደግሞ እነኚህን ነው። ገባ? አሁን መጽሐፍ አንብበው ነው ኢየሱስ ያለውን ያመኑት። የትኛው መጽሐፍ ስትሉ ደግሞ ኢየሱስ ይነግራቸዋል። መጽሐፍት ናቸው። አክቹአሊ ይሄ መጽሐፍት ነው። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። መጽሐፍ አይተው ነው አመኑ የሚለን፣ ግን አክቹአሊ ስለሱ የሚናገሩ መጽሐፍት ናቸው። አይ ዶንት ኖ ግልጽ ሆኖ እንደሆነ ቡክስ ማለት ነው። መጽሐፎች ማለት ነው። መጽሐፍት የምንለው መጽሐፎች ማለት ነው። መጽሐፍ አለ፣ መጽሐፎች አሉ። የትኞቹ መጽሐፎች? ስለ ኢየሱስ የሚናገሩ መጽሐፎች የትኞቹ? አንድ ዩኒፋይድ መጽሐፍ መጽሐፍት። የሉቃስ ወንጌል ምዕራፍ 24 ቁጥር 27 ከሙሴና ከነቢያት ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ፕሉራል መጽሐፍት፣ ቡክስ፣ ስክሪፕቸርስ። የትኞቹ ናቸው መጽሐፍት? አሁን መጽሐፍ ግልጽ ነው፣ ግልጽ አይደለም? መጽሐፍ ግልጽ ነው። ኦፍኮርስ ብሉይ ኪዳንንና አዲስ ኪዳንን የያዘው መጽሐፍ ቅዱስ ማለት ነው። መጽሐፍ ግልጽ ነው። መጽሐፍት የትኞቹ ናቸው? ስንቶቹ ናቸው ነው? በተለያዩ ክርስቲያን ማህበረሰቦች ዘንድ የተለያዩ ቁጥር አላቸው። እነዚህ መጀመሪያ ይሄን ማወቅ ያለብን። በተለያዩ ክርስቲያን ማህበረሰቦች ውስጥ የተለያዩ ቁጥሮች አሏቸው። ልኬቱ እንደዚህ ነው። አንዳንዱ ጋር እንደዚህ ነው፣ አንዳንዱ ጋር እንደዚህ ነው። የሚያስገቡት መጽሐፍ ብዛት የትኞቹ መጽሐፍት ናቸው ኢንክሉድድ የሚሆኑት በዚህ የእግዚአብሔር ቃል እንትን ውስጥ? በውስጡ ስንት መጽሐፍት ይዘዋል? ሁሉ ማለት ፕሮቴስታንት፣ የኢስተርን ክርስቲያን ኦርቶዶክስ ኮሚኒቲስ፣ የዌስተርን የካቶሊክ ክርስቲያን ዲኖሚኔሽንስ፣ እነኚህ በአጠቃላይ የሚስማሙባቸው መጽሐፍት 66 አሉ። ዚስ ዘ ቤዚስ 66 ናቸው። 39 የብሉይ ኪዳንና 27 የአዲስ ኪዳን መጽሐፍትን የያዘው መጽሐፍ ቅዱስ እርሱ 66 ናቸው። ልኬቱ የመጽሐፍ ቅዱስ ትክክለኛ ቀኖና ካኖን መለኪያው ስንት ነው? 66። ይሄ በተለምዶ ፕሮቴስታንት ካኖን ይባላል። በቃ እዛው ላይ ነው የቆመው ኢቫንጀሊካሊዝም። እዛ ላይ ነው የቆመው። ይሄን እምነታችንን ለማስተማር ነው ዛሬ። ሌሎቹ ለምን ሌሎቹን እንደሚቀበሏቸው ሌሎቹ ነው ማውራት ያለባቸው። እኛ ለምን ግትር ብለን እንደቆመን ግን አወራለሁ። የአርጊውመንቱ ሸክም የኛ አይደለማ። እየቆዩ ነው የተጨመሩት። በነገራችን ላይ አሳያችኋለሁ። እየቆዩ ነው የተጨመሩት።
አንዳንዶቹ ቅርብ ጊዜ የጨመሩ አሉ፣ ወደፊትም ይጨምሩ ይሆናል። አይጨመርም ብለን ቆመናል። ወደፊትም እንደዛው ዋይ እሱ ነው የኔ ሸክም ዛሬ። እኛ ለምን 66 ነው? እኛ ለምን 66 ብቻ ብንጨምርበት ብዙ ጥሩ አይደለም ወይ? እንዲሁም በበዛ ቁጥር አይሻልም ወይ? በሌሎች አብያተ ክርስቲያናት በካቶሊክ ካነን 73 ናቸው። 73ቱ ይባላሉ። 15 ተጨማሪ አፖክሪፋል ቡክስ ይባላሉ። አፖክሪፋ ማለት ድብቅ ማለት ነው፣ ያልተገለጠ የተደበቀ አፖክሪፋል ቡክስ ይባላሉ። አዋልድ መጽሐፍት ይባላሉ። ተጨማሪ ኤክስትራ ካኖኒካል ቡክስ ይባላሉ። እንመጣበታለን ትንሽ። እነሱንም ይጨምራል። ከቅርብ ጊዜ ወዲህ ነው የካቶሊክ የጨመረው። ቅርብ ጊዜ in relationship to ወደ 16ኛው መቶ ክፍለ ዘመን አካባቢ ነው ኧረ እነኚህ የእግዚአብሔር ቃላት ናቸው የተባሉት። ለምን እንደሆነ ያው ትጠረጥራላችሁ፣ በኋላ አስረዳችኋለሁ። ቆይቶ ነው አንድ ላይ ይነበቡ ነበር። እኩል ስልጣን ግን አልነበራቸውም። ቀስ ብለው ግን እኩል ስልጣን ሰጧቸው ማለት ነው። እነኚህን 15ቱን ተጨማሪ መጽሐፍት ማለት ነው 73 ናቸው። በምስራቃውያን በኦርቶዶክስ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ ከ76 እስከ 80 አሃዱ ድረስ ይደርሳል። አንዳንዶቹ አብያተ ክርስቲያናት 76 አካባቢ ናቸው። 79 አካባቢ የሚቆሙ አሉ። ትልቁ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና ነው። እሱ ደግሞ ተጨማሪ መጽሐፍትን የቤተክርስቲያን ስርዓትንም ጨምሮ 80 አሃዱ ደርሷል። 81 ማለት ነው። 80 አሃዱ አለ። 80 አሃዱ አለ። 73 79 እንደዚህ የመሳሰሉ ካነንስ አሉ። የደግሞ ቤዝስ ደግሞ 66 አለ። the good news 66ቱ ላይ ቡጥ የለም። የትኛው ይውጣ የለም። የሁሉም አብያተ ክርስቲያናት ነው ይሄ። እና አንዳንድ ሰው አሁን ለምሳሌ እኔ ተጨማሪ መጽሐፍ ያለበትን ይዘን እንድናወራ ነው የሚፈልግ። ሹር በ36 ከተገባባን በ15 እንዴት ያቅተናል? እስቲ መጀመሪያ በ36 እንግባባ። የኛ ነው መጀመሪያ ከኛ ጀምረን ከዛ ከርሶ መጣሉ። መጀመሪያ ግን የኛ እኮ አለ የጋራ በጣም 66 እሱ ነው። መለኪያዎቹ የተለያዩ ናቸው፣ ግን በልዩ ልዩ አብያተ ክርስቲያናት እኛ እነሆ እምነታችን ነው። እነሆ እምነታችን ምንድነው? እምነታችን 66ቱ 39 የብሉይ ኪዳን መጻሕፍት፣ 27 የአዲስ ኪዳን መጻሕፍት፣ የሁሉም አብያተ ክርስቲያናት ፋውንዴሽናል መሰረቶች የሆኑ መጻሕፍት እነርሱ ብቻ ናቸው የእግዚአብሔር ቃላት። እንዲህ ነው የምናምነው እኛ። እነሆ እምነታችን ይሄ ነው። this is the argument። መሰረታዊያን ናቸው። እምነታችን ይሄ ነው። ለምንድን ነው ይሄንን ያመንነው የሚለውን ትንሽ ለማሳየት እሞክራለሁ። በመጀመሪያ ለምንድን ነው 66 ብቻ? ይሄን ነው ትንሽ ማወቅ ያለባቸው ወገኖች። አሁን ይሄድን ያንተ ስንት ነው እና ያለ መነታረክ የለብን። የኛን አርጊው ካረግን በጣም ጥሩ ነው። እኛ why 66 እኛ ኢቫንጀሊካል ፕሮቴስታንት ማለት ነው። እኛ ማለት በመጀመሪያ ደረጃ ስለ ብሉይ ኪዳን እናወራ። መጽሐፍ ቅዱስ ሁለት ክፍሎች አሉት፣ በሁለቱ ኮቨናንትስ የተከፈለ መሰረታዊ የደህንነት ትምህርት ነው። ዛሬ በጣም አሪፍ ነው። ሁለት ክፍሎች አሉት። የብሉይ ኪዳን እና አዲስ ኪዳን ስንል ኪዳኑን አመልካች ነው። እሱ ኪዳኑን አመልካች ነው። ግን የብሉይ ኪዳን መጽሐፍት አሉ፣ የአዲስ ኪዳን መጽሐፍት አሉ። የብሉይ ኪዳን መጽሐፍ 39 ከዘፍጥረት ጀምሮ በእኛ አደራደር የሚልኪያስ መጽሐፍ ላይ ትንቢት ላይ የሚያልቅ እንትን ደግሞ ከማቴዎስ ጀምሮ እስከ ሬቨሌሽን ድረስ የሚሄድ ከዘፍጥረት እስከ ራእይ የምንለው የአዲስ ኪዳን መጽሐፍት ደግሞ 27 መጽሐፍት አሉ። መጀመሪያ ስለ ብሉይ ኪዳኑ መጽሐፍት እናውራ፣ ምክንያቱም ከዛ ነው የሚጀምረው። የብሉይ ኪዳን መጽሐፍት ካኖናይዜሽን ትንሽ ለማየት እንሞክር። የብሉይ ኪዳን መጽሐፍት ቀኖና 39 መጽሐፍት ማለት ነው። የብሉይ ኪዳን መጽሐፍት የሚባሉት በሁሉም ክርስቲያንደም ስትሄዱ 39 ናቸው። 39 መጽሐፍት የብሉይ ኪዳን መጽሐፍት ይባላሉ። ካኖናይዜሽናቸው ምን ይመስላል? እንግዲህ እነኚህ እግዚአብሔር የሰጠው እስትንፋሰ እግዚአብሔር ማለት ነው። አንዳንዶቹን ታውቃላችሁ፣ አንዳንድ እግዚአብሔር ሰጥቶ ለሕዝበ እስራኤል። ለዚህ ነው በነገራችን ላይ አንድ ነገር ፖይንት አውት ማድረግ በጣም ጥሩ ነው። የብሉይ ኪዳን ካኖንን ስናነሳ የብሉይ ኪዳንን ካኖን የብሉይ ኪዳንን መጽሐፍት ተቀባይ የአይሁድ ሕዝብ ነው። the Hebrew people ናቸው። ለነሱ ነው የሰጠው። ኪዳኑም ከእስራኤል ጀምሮ ለዓለም አይደል? ከነሱ ነው። ለምሳሌ ሮሜ 9 ከዚህ በፊት አንስተነዋል። እነርሱ እኮ የእግዚአብሔር ቃል አደራ ተሰጣቸው ይላል። ስለዚህ አሁን ካኖናይዜሽን የብሉይ ኪዳን ስንማር ባለአደራዎቹ ምን አሉ ነው እንጂ ጎረቤት ምን አለ አይደል? ቱርካውያን ምን ያስባሉ? ጂዊሽ ፒፕል
ቅዱሳት መጽሐፍትን የተቀበለው ህዝብ ስንት መጽሐፍ ነበረው? ቅዱሳት መጽሐፍት የተቀበለው ህዝብ የእግዚአብሔር ቃላት አደራ የተሰጣቸው የእግዚአብሔር ቃላት ከነርሱ ወጡ የተባሉት ከመጀመሪያው ጀምሮ እግዚአብሔር የሰጣቸው ታስታውሳላችሁ። 10ቱን ትእዛዛት እግዚአብሔር ራሱ ጽፎ ነው የሰጣቸው። በታብሌትስ በጽላት ላይ ጽፎ ሰጣቸው እግዚአብሔር ራሱ የሰጣቸው። የመጀመሪያዎቹ እንደውም እነሱ ሳይሆን አይቀሩም። የመጀመሪያውን ጽሁፍ የጻፈላቸው እንደውም እግዚአብሔር ነው። ፕሮፌቲክ መሰለኝ እኔ ነኝ የምጽፍላችሁ ህግጋታችሁን። 10ቱን ትእዛዛት ጽፎ ለህዝቡ ሰጠ። እኛ እንደምናምነው ይሄ ህዝብ አደራ የተቀበለ ህዝብ ነው። የብሉይ ኪዳንን መጽሐፍት በአደራ የተቀበለ ህዝብ ነው። እግዚአብሔር በእጁ ከጻፋቸው ከ10ቱ ትእዛዛት አንስቶ ሌሎችንም መጽሐፍት በጥንቃቄ ፕሪዘርቭ አድርጓል ነው። ያው እግዚአብሔር ጻፈው ብቻ ሳይሆን እግዚአብሔር ፕሪዘርቭ አደረገው ነው። ዘጸአት 31ን ሳነብ 31:18 እግዚአብሔር ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ 2ቱን የምስክር ጽላቶች ሰጠው ይላል። ከዛን ጊዜ ጀምሮ ነው እንግዲህ ራይቲንግ ዘ ስክሪፕቸርስ። 32:16 ላይ ስትደርሱ 32:16 ላይ ጽላቶቹም የእግዚአብሔር ሥራ ነበሩ፣ ጽሕፈቱም በጽላቶች ላይ የተቀረጸባቸው የእግዚአብሔር ጽሕፈት ነበር። ጽላት ቀርጾ ጽሕፈት ጽፎ ሰጠው በድንጋዮች ላይ። ዜን ዘዳግም መጽሐፍ ላይ ስትመጡ እነኛ መጽሐፍት አቀማመጣቸውንና ፕሪዘርቬሽናቸውን ስታዩ ትንሽ ፖይንት አውት ለማድረግ ዘዳግም 10:5 ላይ ተመልሼም ከተራራው ወረድኩ ይላል ሙሴ። ተመልሼም ከተራራው ወረድኩ ጽላቶችንም በሰራሁበት ታቦት ውስጥ አደረኳቸው ይላል። እግዚአብሔርም እንዳዘዘኝ በዚያ ኖሩ ይላል። እነኚህን የመጀመሪያ ስክሪፕቸርስ እነኚህን የመጀመሪያ ትእዛዛት እግዚአብሔር በሰጠው በታቦቱ ውስጥ ቅድስተ ቅዱሳን ውስጥ ነው ፕሪዘርቭድ የሆኑት። ራይቲንግ ብቻ ሳይሆን ፕሪዘርቬሽን ያሳያቸዋል። ራይቲንግ ብቻ ሳይሆን ፕሪዘርቬሽን የጻፈውን በታቦቱ ውስጥ አስቀምጡ። ታቦቱ ውስጥ ከሚቀመጡ ነገሮች መካከል ቅድስተ ቅዱሳን ታቦቱ ውስጥ ከሚቀመጡ ነገሮች መካከል አንዱ ጽላቶቹ ናቸው። ጽላቶቹ ምን የያዙ? የተጻፈባቸው ሕገ እግዚአብሔር። እነኚህ ብቻ ሳይሆኑ ትንሽ ዊንዶ እንድናይ ማለት ነው። እነኚህን ብቻ ሳይሆኑ ከዚያ በኋላ ሙሴ የጻፋቸውን መጽሐፍት ኢን ዘ ሴም ዌይ ፕሪዘርቭ ያስደርጓቸው ነበር። ይሄ የሚሰጣችሁ ክሉ አለ። ሙሴ ከዛ በኋላ ሌሎች መጽሐፍት ጽፏል። 5ቱ ቶራ የምንላቸው 5ቱ የህግ መጽሐፍት ሙሴ የጻፋቸው መጽሐፍት ናቸው ብለን እናምናለን። 5ቱን መጽሐፍት ዘዳግም 31:26 ላይ ይህን የህግ መጽሐፍ ውሰዱ ይላቸዋል ለሌዋውያኑ። ይህን የህግ መጽሐፍ ነው መጽሐፍ ሆኗል። ይህን የህግ መጽሐፍ ውሰዱ፣ በዚያ በእናንተ ላይ ምስክር እንዲሆን በአምላካችሁ በእግዚአብሔር ቃል ኪዳን ታቦት አጠገብ አኑሩት አላቸው ይላል። ሙሴ መጽሐፍት ጻፈ፣ በታቦቱ አጠገብ አኖሯቸው። መጽሐፍት ነበረው። ፒፕል ኦፍ ዘ ቡክ ነበሩ፣ የመጽሐፍቱ ህዝብ ነበሩ። እና ሲጠፋ ተቆፍሮ ይገኛል። አንዳንድ ጊዜ ካለበት ቦታ ጠፍቶ በነህምያ በነእዝራ ጊዜ ተፈልጎ የሚገኝ የሚያድሳቸው መጽሐፍት ነበራቸው። ባደራ የተቀበሏቸው ናቸው። ከ10ቱ ትእዛዛት አንስቶ ሌሎችንም መጽሐፍት በታቦቱ አጠገብ የሚቀመጡ ፕሪዘርቭድ የሚሆኑ መጽሐፍት ነበሩ። ከነሱ መማር በጣም ጥሩ ነው፣ የእነርሱ መጽሐፍት ስለነበሩ። ከመጨረሻው ነቢይ ከሚልኪያስ ዘመን በኋላ ሚልኪያስ በ435 ዓመተ ዓለም አካባቢ ትንቢቱን እንደጻፈ ይገመታል። ከክርስቶስ ልደት በፊት ማለት ነው። የሚልኪያስ ትንቢት በኋላ አይሁድ ያደረጉት ምንድን ነው ካላችሁ፣ እንደዚህ ጥርዝ ያለ መጽሐፍ አልነበረም። በጥቅልሎች ነበር የሚያስቀምጧቸው። በጥቅልሎች የተቀመጡ መጽሐፍትን ነበር የሚያነቡት። ጌታችን እስከ ሚልኪያስ መጽሐፍ ድረስ ያሉትን እስከ ሚልኪያስ ትንቢት ድረስ ያሉትን እነርሱን በጥቅልሎች ፕሪዘርቭ አድርገው ያነቧቸው ነበር። በቤተ መቅደስ ብቻ ሳይሆን በኋላ በዓለም ዙሪያ ተበትነው ስለነበረ በዓለም ዙሪያ ሲበተኑ ደግሞ ምኩራቦችን መስርተው ስለነበረ መጽሐፍት ማጥኛቸውን መስርተው ስለነበረ መጽሐፍቱ እንዲጠኑ 22 ጥቅልሎች ነበሯቸው። በ22 ጥቅልሎች የተጠቀለሉ መጽሐፍት ነበሯቸው። 22ቱ ጥቅልሎች በቃ ባጭሩ ለእናንተ ማለት ነው። ባጭሩ ለኛ 22ቱ ጥቅልሎች ምንድን ናቸው ያላችሁ እንደሆነ አሁን እኛ ብሉይ ኪዳን መጽሐፍት የምንላቸው 39ን የያዙ ናቸው። 39ኙ በ22 ጥቅልል ነበሩ። አንዳንዶቹ ተደርበው አንድ ላይ የተጻፉ አሉ። አንዳንዶቹን ደርበው አንድ ላይ የጻፏቸው አሉ። አደራደራቸውን በራሱ የተለየ ነው። ግን ቁጭ ብሎ ላጠናው ሰው 39ኙን መጽሐፍት የያዙ 22 ጥቅልሎች ነበሯቸው። ትዝ ይላችሁ እንደሆነ ጌታችን አገልግሎት ሲጀምር ጥቅልል ሰጡት። በሉቃስ ወንጌል ምዕራፍ 4 ላይ
የኢሳይያስን መጽሐፍ ጠቅለል ሰጠው። ተረተረውና የሚለውን በጣም ታምር ሊሰሩበት የሚፈልጉ ሰዎች አሉ። ልክ ገለጠውና ማለት ነው እንደዚህ መጽሐፍ ተተረተረ ማለት ጠቅለሉ የኢሳይያስ። ስለዚህ የኢሳይያስ ትንቢት ለብቻው የተጠቀለለ ጥቅልል ነበር ማለት ነው። ብቻውን ያለ ጥቅልል ነበር ማለት ነው። ጥቅልል አድርገው 22 ጥቅልሎች ነበሯቸው። when you go inside 39ን የብሉይ ኪዳን መጽሐፍት የምንላቸውን የያዙ ነበሩ። ትልቁ ችግር የመጣው ከዛ በኋላ ነው። ከሚልኪያስ ዘመን በኋላ የእስራኤል ሕዝብ ታሪክ እንደሚያመለክተው ዮሐንስ መጥምቁ ምን እንደምንለው ይቸግረናል አንዳንድ ጊዜ። የመጨረሻው የብሉይ ኪዳን ነብይ ነው ወይስ የመጀመሪያው የአዲስ ኪዳን ነብይ ነው? ብቻ እናንተ እሱን ዲቤት አድርጉ። ግን ከሚልኪያስ አንስቶ አዲስ ኪዳን እስኪከፈት እስከ ዮሐንስ መጥምቁ ድረስ 400 ዓመታት ነበሩ። ይሄ this is history, this is factual. ሚልኪያስ ትንቢቱን ከጨረሰ በኋላ 400 ዓመታት ነበሩ። ከዚህ በፊት ማቴዎስን ስንማር አይተነዋል። እነኚህ 400 ዓመታት 400 የዝምታ ዓመታት ይባላሉ። ብዙ ጊዜ 400 የጸጥታ ጊዜያት ነበሩ። ራሳቸውም ራሱ የጸጥታ ጊዜያት ይሏቸው ነበር። 400 እነኚህ ዓመታት የዝምታ የጸጥታ ጊዜያት የተባሉበት አንዱ ምክንያት ነቢያት እንደቀድሞ ከሚልኪያስ በኋላ ተነስተው የሰራዊት ጌታ እግዚአብሔር እንዲህ ይላል የሚል ነብይ የለም፣ ጠፋ። ዝምታ ሆነ። እግዚአብሔር እልክላችኋለሁ ያለውን መሲህ ከመጠበቅ ውጪ ሚልኪያስ ሲያልቅ፣ በነገራችን ላይ ሚልኪያስ ሲያልቅ እልክላችኋለሁ ብሎ ነው የሚያልቀው። ይመጣል፣ በድንገት ወደ ቤቱ ይመጣል ብሎ ስለ መሲሁ ተናግሮ ስለ ክርስቶስ ተናግሮ ነው የሚጨርሰው። 400 ዓመታቱ የመጠበቅ ዘመን ነበሩ እንጂ የመገለጥ ዘመን አልነበሩም። 400 ዓመታቱ ነቢያት ተነስተው የሚተነብዩበት ዘመን አልነበረም። እሱ ሚልኪያስ ላይ አብቅቷል። 400 ዓመታት ነበሩ። በጣም ትልቁ ችግር ከዛ በኋላ ነው። በአይሁድ ዘንድ ሳይሆን በተለይ ተበትነው በነበረው አይሁድ ዘንድ፣ በግሪክ በተለይ ደግሞ በግብፅ እስክንድሪያ አካባቢ በነበረው አይሁድ ዘንድ የዚህ ዘመን ታሪኮችና ስቶሪስ እና መቃተቶች የሰዎች መጻፍ ጀመሩ ማለት ነው። እግዚአብሔር ዝም ሲል እኮ ዝም ብሎ መኖር አይቻልም። ይጨንቃል። ጭንቀት ሁሉ አለው። ሰዎች ይጽፋሉ። በጣም ብዙ ነገሮች ተጻፉ። በተለይ በግሪኩ ዓለም ይኖሩ በነበሩ አይሁድ መካከል ይሰራጩ የነበሩ ማለት ነው። በተለይ ደግሞ ከጌታችን መምጣት ከ200 ዓመታት በፊት ብዙ ጽሁፎች ተጻፉ፣ ብዙ ታሪኮች ተጻፉ፣ ብዙ የሰውን መቃተት የሚያሳዩ ጽሁፎች ተጻፉ። መጽሐፍ ቅዱስ ብሉይ ኪዳን መጽሐፍ የብሉይ ኪዳን መጽሐፍ ለመጀመሪያ ጊዜ ጌታችን ከመምጣቱ 200 ዓመታት በፊት በግሪክ ቋንቋ ተተርጉሞ የግሪክ መጽሐፍ ቅዱስ የግሪክ ብሉይ ኪዳን በተለይ በግሪኩ ዓለም ለተበተኑ እና ደግሞ በግብፅ አገር በተለይ በግብፅ አገር ይኖሩ በነበሩ መካከል ሰብስቲዩጀንት ትራንስሌሽን ይባላል። የሰብዓ ሊቃናት ትርጉም ሲባል ሰምታችሁ እንደሆነ እንደ ስሙ ነው። 70 ሊቃናት ተሰባስበው እስክንድሪያ አካባቢ ወደ ግሪክ ተተረጎመ ማለት ነው። እሱ ሲተረጎም አንዳንዶቹ እነኚህ በ400 ሳይለንስ ፔሪየድ አካባቢ የተጻፉትም አብረው መተርጎም ጀመሩ፣ አብረው መጻፍ ጀመሩ። በግሪክ ነው እንደውም አብዛኞቹ የተጻፉት፣ ጥቂት ነው በዕብራይስጥ የተጻፉት። አብዛኞቹ በግሪክ ሆነው ፓራራሊ ሰርኩሌት ያደርጋሉ። ጌታ ከመምጣቱ በፊት እንዴት ነበረ? የብሉይ ኪዳን መጽሐፍት አሉ ፕሪዘርቭድ ሆነው እነኚህ 22 ጥቅልሎች እንደ እግዚአብሔር ቃል በአይሁድ ሕዝብ ዘንድ ፕሪዘርቭድ ሆነው የተቀመጡ ተጨማሪ መጽሐፍቱ፣ በነገራችን ላይ ተጨማሪ መጽሐፍቱ በአብዛኛው በግሪክ ስፒኪንግ እና በግብፅ አካባቢ የተሰራጩ ናቸው። አይሁድ ያውቋቸዋል፣ ግን ፕሪዘርቭድ በ22ቱ ጥቅልሎች። እንዲህ ነበረ ታሪኩ፣ እንዲህ ነበረ ስራው። እነኚህ እንደ ሚስጥር እንደ ተደበቁ ነገሮች አይነት ስለነበሩ መጀመሪያም ሲጻፉ በግሪክ ስለተጻፉ አፖክሪፋ ተባሉ። አፖክሪፋ አዋልድ መጽሐፍት የምንላቸው አይነት መጡ፣ ተተረጎሙ፣ ተሰራጩ። አይሁድ እንዴት ያያቸው ነበር? ያነቧቸው ነበር። በእስክንድሪያ አካባቢ በግሪኩ ዓለም አካባቢ ይነበቡ ነበር። አይሁድም ያነቧቸው ነበር። ሌሎችም ህዝቦች ያነቧቸው ነበር። እንዴት ይመለከቷቸው ነበር? በምንም አይነት ግን አስጠግተዋቸው አያውቁም ከ39 ጋር። ይሄ I want to make this clear። መጽሐፍት ሲሉ አያስጠጓቸውም። መጽሐፍ አድርገው ግን ያነቧቸዋል። ኦቶሪቴቲቭ አልነበሩ። ፕሪዘርቭድ የሆነ የያህዌ ቃላት የእግዚአብሔር ቃላት አድርገው አያቸውም። በአይሁድ ዘንድ ነው የምላችሁ፣ ግን ይሰራጩ ነበር በብዛት። እነኚህ አፖክሪፋል ቡክስ በብዛት የተሰራጩበት ዘመን ነበር። ያ ዘመን የጭንቀት ዘመን ስለነበረ፣ የጸጥታ ዘመን ስለነበረ እግዚአብሔር የሚለውንም ለማወቅ በሚል አይነት
ኮንቪክሽን በጣም በብዙዎች ዘንድ ይሰራጩ ነበር፣ በተለይ በግብፅ አካባቢ። ከዛ ፋስት ፎርወርድ 400 ዓመት አበቃ። ዮሐንስ መጥምቁ መጣ። የእግዚአብሔር መንግስት ቀርባለች አለ። ኢየሱስ መጣ፣ ተወለደ ማለት ማስተማር ጀመረ። አሁን የአይሁድ ካነን 39 ነው። ለዚህ ነው 39 ይዘን ቁጭ ያልነው ነው። አዶ ነው እየገባችሁ እንደሆነ በቃ የተሰጠው ለነሱ ነው። አደራው በአደራ የጠበቋቸው 39 ነው። ሌሎች ተጨማሪ መጽሐፍት ሰርኩሌትድ ቢሆንም እንደ ሀገራቸው ታሪክ ያነቧቸዋል። ደግሞ በዚያን ጊዜ በጣም የተሰዉ የታገሉ ለእስራኤል ነፃነት መከራ የበሉ በመካቢያን ፔሪየድ የሚባል ነበር፣ የመቃቢያውያን ዘመን። እንደነሱ አይነት ተጋድሎችን ሁሉ የያዙ ናቸው። የመጽሐፈ መቃቢያንም አሉ፣ እነሱ አይነት መጽሐፍት አሉ እና ይታገሉ የነበሩ ተጋድሏቸውን የያዙ አሉ። እነሱ የእስራኤል ታሪክ ናቸው፣ የእስራኤል መቃተት ናቸው፣ ምሳሌዎች ናቸው፣ ስቶሪዎች ናቸው። ይሄ ደግሞ የእግዚአብሔር ቃላት ነው። ዜሪ ክሊር ላይን ነበራቸው አይሁድ። ግልጽ ነው እስካሁን። ከዛ ኢየሱስ መጣ። ዋና መለኪያችን ኢየሱስ ነው። እኔ እንግዲህ ባለፈው እንደነገርኳችሁ ዋና መለኪያችን ቅዱሳት መጽሐፍት በተመለከተ ኢየሱስና ሐዋርያቱ እነኝህን መጽሐፍ እንዴት አዩአቸው ነው። ቀጥሎ የአይሁድ ህዝብ 39 እነኝህን ደግሞ የብሉይ ኪዳን መጽሐፍት ኢየሱስና ሐዋርያቱ እንዴት ያዩአቸው ነበር። ይሄ ነው ዋና ነገር። ኢየሱስና ሐዋርያቱ ባጭሩ ለምጽፉ ሰዎች እነኝህን መጽሐፍት ነው 39ን ብቻ ነው ስክሪፕቸር የሚሏቸው መጽሐፍት ኦቶሪቴቲቭ እግዚአብሔር ያለው ተብሎ የተጻፈው ቃል ይፈጸም ዘንድ ሲሪየስሊ የያዙት ሲሪየስሊ ያስተማሩት የአይሁድን የብሉይ ኪዳን መጽሐፍት ነበር። ሌሎቹ ሰርኩሌት ያደርጋሉ። በነገራችን ላይ ሌሎቹ አሉ፣ ግን ጌታ ኢየሱስም ሆነ ሐዋርያቱ የትምህርታቸው የስልጣን ምንጭ እንደ ቅዱሳት መጽሐፍት የሚሏቸው ግን የአይሁድን የብሉይ ኪዳን መጽሐፍት ነበር። ሌሎቹን በመተው ነው የኛ አርጊመንት። ሌሎቹን በመተው አንዳንድ ጊዜ አሉድ ያደረጉባቸው ነበር፣ አንዳንድ ጊዜ ይጠቅሷቸው ነበር። አሳያችኋለሁ። አንዳንድ ጊዜ ይጠቅሷቸው ነው፣ ግን እንደ ስክሪፕቸር የሚያዩቸው የአይሁድን የብሉይ ኪዳን መጽሐፍት ነበር። ጌታችን የአይሁድን መጽሐፍት ነው የተቀበለው። ቱናህ የሚባለው አንዳንድ ጊዜ ቶራውን ነቢያቱን እና መጽሐፍት የሚሏቸው ህጉ ነቢያቱ መጽሐፍቱ ይሏቸው ነበር። ቶራ ነቢያት እና መጽሐፍት። ለምሳሌ ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ማቴዎስ ወንጌል ምዕራፍ 5 ቁጥር 17 እኔ ህግንና ነቢያትን ትዝ ይላችሁ ከሆነ ህግንና ነቢያትን ለመሻር የመጣው ለምሳሌ ህግና ነቢያት ነው። ስቲክ ያደረገው ህግና ነቢያት ነው። ሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ ደግሞ ስታነቡ ኮምፕሊት ኦልድ ቴስትመንት ታገኛላችሁ። 39 ያሉበት ሉቃስ ወንጌል ምዕራፍ 24 ቁጥር 44 እርሱም ከናንተ ጋር ሳለው በሙሴ ህግና በነቢያት በመዝሙራትም በቃ እዚህ ላይ ነው ስቲክ ያደረገው። ኢየሱስ አልጨመረም። ስክሪፕቸር እያለ የጠራው እነኝህን ነው። ህጉን፣ ነቢያትን፣ መጽሐፍትን፣ መዝሙራትን እነኝህን ነው ስክሪፕቸር አርጎ የተቀበለው ኢየሱስ። ኢየሱስ ነው መለኪያችን ነው። that's why ለምንድን ነው የብሉይ ኪዳን መጽሐፍት ላይ የማትጨምሩት? ኢየሱስና የመጀመሪያዎቹ ሐዋርያት ስላልጨመሩ ለሱ ነው አርጊው ማድረገው። አሁን ለምሳሌ ሐዋርያቱን ስትመለከቱ ኢየሱስ አሳያችኋለሁ። ኢየሱስ አለ እንዲያው ዝም ብሎ አለ ሌሎችን መጽሐፍት አለመጠቀሙና 39ን የብሉይ ኪዳን መጽሐፍት መጠቀሙ ብቻ ሳይሆን ኤክስክሉድ አድርጓቸዋል ብዬ ነው ማምነው። ሌሎቹ ኤክስክሉድ አድርጓል ብዬ አምናለሁ። አሳያችኋለሁ። ግን ሐዋርያቱም እንደዚያው ነበሩ። ሐዋርያቱ ለምሳሌ ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15-17 ቅድም ያነበብነው መነሻችን ሰሞኑን በተደጋጋሚ ያነሳነው ምዕራፍ 3 ቁጥር 15-17 ድረስ የመዳንን ዕውቀት ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍት የሚለው የብሉይ ኪዳን መጽሐፍትን ነው። ቅዱሳት መጽሐፍት የሚሏቸው እነሱ ነው። ስክሪፕቸር የሚለው ቃል በጣም ቴክኒካል ነው። መጽሐፍት የሚለው ቃል ዝም ብሎ ለሁሉ መጽሐፍ አይውልም አልዋለምም። መጽሐፍት ያሏቸው እነሱ ነው። ቅዱሳት መጽሐፍት ናቸው። የእግዚአብሔር መንፈስ ያለበት መጽሐፍት ናቸው ተብሎ እንደተጻፈው ተብሎ የሚጠቀሱት መጽሐፍት እነሱ ናቸው። ኢየሱስና ሐዋርያቱ ናቸው ሞዴላችን ነው።
በኋላ አነሳዋለሁ ብዬ ነበር፣ ግን አሁን ላንሳላችሁ። ኢየሱስ መቀበሉ ብቻ ሳይሆን አይ ቲንክ ከዘፍጥረት እስከ ራእይ እንደምንለው ብራኬት ከፍቶ ብራኬት ዘግቷል ብዬ አምናለሁ። ትንሽ ልጥቀስላችሁ። ማቴዎስ ወንጌል ስንማር ስላነሳውላችሁ ቪዲዮውን ሄዳችሁ ልታዩ ትችላላችሁ። ማቴዎስ ወንጌል ምዕራፍ 23 ላይ ወደ መጨረሻ አነሳዋለሁ ብዬ ነበር። ማቴዎስ ወንጌል ምዕራፍ 23 ቁጥር 35 እስከ ቁጥር 36 ላይ ካስታወሳችሁ ፈሪሳውያንንና ሕዝበ እስራኤልን ሲወቅስ ጌታ ኢየሱስ ቁጥር 35 እስከ 36 ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል አለ። ከማን እስከ ማን? ከአቤል ደም ጀምሮ። የት ነው ያለው የአቤል ደም? ተናገሯ። ዘፍጥረት ስንት? 4 ዘፍጥረት። እኔን ትንሽ ስሙ ላይ አጨቃጫቂ ነገሮች አሉ፣ የአባቱ ስም ላይ እሱን ዲል ማድረግ ትችላላችሁ። ማቴዎስ ላይ ትንሽ ለማየት ሞክረናል። ቢሆንም በመሠዊያው መካከል በመቅደሱ መሠዊያው መካከል የተሰዋ አንድ ነቢይ ይናገራል። ከአቤል ደም ጀምሮ መሠዊያው መካከል እስከ ገደላችሁት እስከ ፈሰሰው እስከ ዘካርያስ ደም ድረስ ከዚህ ትውልድ ይፈልጋል አለ። የዚህ ሰው ታሪክ የት ነው የሚገኘው? ማቴዎስ ወንጌልን አስታውሳችኋለሁ ስንማር ሁለተኛ ዜና ምዕራፍ 24 ላይ ሁለተኛ ዜና ምዕራፍ 24 ቁጥር 20 እስከ 21 ድረስ አለላችሁ። ስለዚህ ምን እያለ ነው ጌታ ኢየሱስ? ያው ተመልከቱ ወገኖቼ፣ በአይሁድ በ39 መጽሐፍት አደራደር ነው አንዱ ዋናው አደራደራቸው የመጀመሪያው መጽሐፋቸው በዘፍጥረት ነው የሚጀምረው፣ የመጨረሻ መጽሐፋቸው ሁለተኛ ዜና ነው። አደራደሩ እንደዚህ ነው። ሕግን ነቢያትን መጽሐፍትን ሲደረድሩ አሁን ለምሳሌ እኛ ከዘፍጥረት እስከ ራእይ እንደምንለው እነሱ ሲያወሩ የሚያወሩት ከዘፍጥረት እስከ ሁለተኛ ዜና መጽሐፍ ድረስ። የመጀመሪያው መጽሐፍ የዘፍጥረት መጽሐፍ ነው። ክሮኖሎጂካል አይደለም፣ ብዙ ታሪኮች አሉ። ግን የመጀመሪያው መጽሐፋቸው ኢንዴር አደራደር የመጀመሪያው መጽሐፋቸው የዘፍጥረት መጽሐፍ ነው። የመጨረሻው መጽሐፋቸው ሁለተኛ ዜና ነው። እንግዲህ ተመልከቱ ወገኖቼ፣ ከዚህ በኋላ ከዚህ ፔሪየድ በኋላ የተገደሉ ብዙ ሰዎች አሉ። ግን ኢየሱስ ኤክስክሉሲቭሊ የጠቀሳቸው ነቢያት ይፈለጋል ያለው ደም ከዘፍጥረት አንስቶ እስከ መጨረሻው መጽሐፋቸው 39ኙን መጽሐፍ ብቻ ነው የወሰደው ብዬ አምናለሁ። ብቻ ወስዷል ብቻ ሳይሆን ኤክስክሉድ አድርጓል ሌሎች ታሪኮችን። ከዚህ ሰውዬ በኋላ ከዘካርያስ በኋላ የተገደሉ የእስራኤል ታሪክ ተጋድሎ ውስጥ ያላቸው በመቃቢያን ፔሪየድ ጊዜ ብዙ ነገር የሆኑ በጣም ብዙ ታሪኮች ተፈጽመዋል። he didn't include that። በምን ማለት ነው? በጸጥታው ዘመን በዚህ በዝምታው ዘመን የተደረጉ ነገሮችን አላነሳም ጌታ ኢየሱስ። ጀምሮ ዘግቶታል። ከዘፍጥረት አንስቶ እስከ መጨረሻው መጽሐፋቸው ድረስ ኤክስክሉድ አድርጎታል። ምሳሌያችን ኢየሱስ ነው፣ ሐዋርያቱ ናቸው ለማለት ነው። ትንሽ ስለ አዲስ ኪዳን መጽሐፍት ቀኖና የብሉይ ኪዳን መጽሐፍት ስንት ናቸው አለን? በሏ። ሌሎች ተጨማሪ መጽሐፍት በዚያን ጊዜ ተጽፈው ይሰራጩ ነበር ወይ? የስ ኦር ኖ? አረለ ይሰራጩ ነበር ነው። እነኛን ሁሉ መጽሐፍ ጠራርገን ለምንድን ነው ያላስገባ ነውና 39 ብቻ ብለን ግትር ያል ነው? የአይሁድ ሕዝብ አለ ፕሪዘርቭ አድርጎ ያቆየው፣ ኢየሱስ አለ ኤክስክሉድ ያደረጋቸው፣ ሐዋርያቱ አሉ ስክሪፕቸር ብለው ሌሎችን የጠቀሱ። ግልጽ ነው። ታስ ዋይ የአዲስ ኪዳን መጽሐፍት 27 ብዙ አጨቃጫቂ አይደሉም። የአዲስ ኪዳን መጽሐፍት ግን ፕሮሰሱን ላሳያችሁ። ረጅም ፕሮሰስ የወሰደው የአዲስ ኪዳን መጽሐፍት ካነን ነው። ምክንያቱም እየተጻፈ ነው፣ ካናናይዝድ የሆነው ታሪኩ እየተሰራ ነው። ያኛው ቢያንስ ዓመታት 400 ዓመታት አሉ፣ በቃ ተዘግቶ ከዛ በኋላ 400 ዓመታት አሉ። ይሄኛው ጌታችን መጣ እየሆነ ያለው ስለሆነ እየተጻፈ የተሰራጨው በኋላ በደብዳቤ መልክ ለየአብያተ ክርስቲያናቱ ትንሽ ጊዜ የፈጀው እሱ ነው። ለምንድን ነው 27 ብቻ ስቲክ ያደረግ ነው? በመጀመሪያ ደረጃ የአዲስ ኪዳን መጽሐፍት ቀኖናን በተመለከተ አንደኛ ሐዋርያቱ ከመሞታቸው በፊት በጣም መያዝ ያለባቸው ወገኖች፣ ሐዋርያቱ ራሳቸው ከመሞታቸው በፊት ከኢየሱስ ጋር የኖሩ ኦሬዲ የአዲስ ኪዳንን አብዛኞቹን መጽሐፍት እንደ ስክሪፕቸር ማየት ጀምረው ስለነበረ ነው። ኦቶሪቴቲቭ። ይህም በጣም መያዝ አለባቸው። ኦሬዲ ወንጌላትንና ሌሎችን ደብዳቤዎችና መልእክታት ልክ እንደ ብሉይ ኪዳን ስልጣን ማየት ስለጀመሩ ነው የመጀመሪያዎቹ ሐዋርያት። ከመሞታቸው በፊት የመጀመሪያዎቹ ሐዋርያት የመጀመሪያዎቹ ጸሐፍት የአዲስ ኪዳንን መጽሐፍት ወንጌላትንና መልእክታትን
በብሉይ ኪዳን እግዚአብሔር በሰጠበት በዚያ ኦቶሪቲ ማየት ጀምረው ስለነበር መጻሕፍት ስክሪፕቸር ይሏቸው ስለነበር ከዚህ ፊት አንስቼላችኋለሁ፣ ግን ደግሜ ያነሳላችኋለሁ። ማስታወሻ ከያዛችሁ ቀስ ብላችሁ ልታዩት ትችላላችሁ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 እስከ 16 ላይ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 እስከ 16 ላይ ቅዱስ ጳውሎስ የጻፋቸውን ደብዳቤዎች መልእክታት ጴጥሮስ እንዴት እንደሚያያቸው ማየት ትችላላችሁ። እንግዲህ ቅዱስ ጳውሎስ የጻፋቸው ማለት ወደ 13 ምናምን የሚጠጉ ማለት ነው። ይሄ እኮ ብዙ መጽሐፍት ናቸው። እነኚህን መጽሐፍት እንዴት ነው የሚያያቸው ጴጥሮስ? ይዛወሩ ተዘዋዋሪ ደብዳቤዎች ነበሩ። እንዴት ነው የሚያያቸው ያላችሁ እንደሆነ የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ ይልና ጴጥሮስ፣ እንዲህም የተወደደው ወንድማችን ጳውሎስ፣ ይሄ አንድ ጊዜ አውርቻችኋለሁ። የተወደደው ወንድማችን ጳውሎስ ማለቱ ጳውሎስም ዝም ማለቱ ሐዋርያው ጳውሎስን የመሰለ የተወደደ ወንድማችን ጳውሎስ ብቻ። ይሄ እንኳን ለእናንተ ታይትል በጣም ስለምንወድኛ ይገርመኛል። እንደዚህ ነበር የሚያወሩት ማለት ነው። የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ this is the spirit of God እንደተሰጠው ጥበብ መጠን ጻፈላችሁ። ጳውሎስ ጻፈላችሁ። እንዴት? እንደተሰጠው ጥበብ እግዚአብሔር ጥበብ ሰጠውና ጳውሎስ ጻፈላችሁ ይልና this is a comparison። በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ሰው የማይረዱት ሰዎች አሉ። ፎልስ ቲቸርስ አንደርስታንድ አያደርጉትም ይልና ያልተማሩትና የማይጸኑትም ሰዎች ሌሎችን ስክሪፕቸርስ ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ደግሞ ያጣምማሉ። ሌሎችን መጽሐፍት እንደሚያጣምሙ የወንድማችንን ጳውሎስ መጽሐፍት የጳውሎስን መልእክት መጽሐፍት ቆመው የሚነበቡ መጽሐፍት ሆነው ነበር መልእክቶቹ። ለምንድን ነው እኛ 27ቱን የተቀበልንበት? ሐዋርያቱ የተቀበሏቸው ስለሆኑ ስክሪፕቸር አድርገው ከብሉይ ኪዳን መጽሐፍት ጋር በኩል ስልጣን እነኛንም መጽሐፍት የጳውሎስን መልእክቶችን መጽሐፍት። ግልጽ ነው ይሄ። አንድ ሌላ ጨምራላችሁ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 እስከ 18 ላይ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 እስከ 18 ላይ በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል የሚለውን እኮ የቤተክርስቲያን ሽማግሌዎች በተለይ ደግሞ በመስበክና በማስተማር የሚደክሙቱ እጥፍ ክብር ይገባቸዋል። እጥፍ ክብር ይገባቸዋል የሚለው ይሄ ታይትል ሹመት ምናምን ሳይሆን ስጧቸው ነው። እጥፍ ስጧቸው፣ የሚደክሙቱ እጥፍ ስጧቸው ነው። እጥፍ ስጧቸው መሆኑን የምታውቁት የሚበላ መብል፣ ቀለብ፣ ገንዘብ እንደሆነ የምታውቁት የሚጠቅሰው ጥቅስ መጽሐፍ ስክሪፕቸር፣ መጽሐፍ የሚያበራየውን በሬ አፉን አትሰር ብሏል። ማን ብሏ? መጽሐፍ ስክሪፕቸር፣ መጽሐፍ የሚያበራየውን በሬ አፉን አትሰር ብሏል። ደግሞ ማን ነው ደግሞ አሁን የሚናገረው? መጽሐፍ። እንዴ ምን ነው ዝም አላችሁ? መጽሐፍ የሚያበራየውን በሬ አፉን አትሰር ብሏል። ደግሞ መጽሐፍ ለሰራተኛ ደሞዙ ይገባዋል ይላልና። ሁለት ጥቅስ ነው የጠቀሰው። መጽሐፍ ይላል ብሎ ሁለት ጥቅስ። የሚያበራየውን በሬ አፉን አትሰር ከመጽሐፍ፣ ደግሞስ ለሰራተኛ ደሞዙ ይገባዋል ከመጽሐፍ። ሁለቱም ከመጽሐፍ እኩል መጽሐፍ ይላል ያለው ማለት ነው። የሚያበራየውን በሬ አፉን አትሰር ከየት ነው የምናገኘው? ከብሉይ ኪዳን መጽሐፍ ዘዳግም ምዕራፍ 25 ቁጥር 4 ከዘዳግም ከብሉይ ኪዳን መጽሐፍ ጠቀሰና እኩል ከዘዳግም ጋር የጠቀሰውን ለሰራተኛ ደሞዙ ይገባል። ደግሞ ግሪኩ አልተቀየረ። ኤግዛክትሊ ኮፒ ፔስት ነው የሚመስለው ግሪኩ። ከየት ነው ያገኘው? ብሉይ ኪዳን ብትፈልጉት አታገኙትም። ይሄን የት ነው ያለው? ሉቃስ ወንጌል ምዕራፍ 10 ቁጥር 7 ኢየሱስ ጌታችን የተናገረውና የተጻፈውን ወስዶ መጽሐፍ ነው የሚለው። በነገራችን መጽሐፍ ምን ይላል? ጳውሎስ ነው ጻፊው። የተከተለ የሰማው ብቻ ሳይሆን ተጽፎለታል ማለት ነው። መጽሐፍ የሚያበራየውን በሬ አፉን አትሰር። ብሉይ ኪዳን ገለጥ አድርገ ደግሞ መጽሐፍ ግለጥ እስቲ ወዴት? ወደ ሉቃስ ወንጌል። የሉቃስ ወንጌልን ሉቃስ የጻፈውን ወንጌልና ሙሴ የጻፈውን ዘዳግም ኢኳሊ መጽሐፍ ስላሏቸው ገብቷችሁ እንደሆነ ወንጌላት መጽሐፍ ናቸው። የጳውሎስ ደብዳቤ መጽሐፍ ናቸው። ላይክ እንደ ኦልድ ቴስትመንት ስክሪፕቸርስ መጽሐፍ እንደሆኑ። ሁለተኛውና ሌላው መለኪያ ግን ቤተክርስቲያን መለኪያዋ የነበረው ሐዋርያዊነት የሚባል ነው። ሐዋርያዊነት አፖስቶሊሲቲ ነበር ትልቁ መለኪያ። ምን ማለት ነው? በቀጥታ በሐዋርያት የተጻፉት መሆናቸው፣ በቀጥታ በሐዋርያት የተጻፉና ከሐዋርያት ትምህርት ጋር ስሙሙ የሆኑ ትምህርቶችን በማስተማራቸው።
የሐዋርያትን ትምህርት ሐዋርያት ስለሆኑ ክርስቶስን እየተከተሉ የጻፉት በሐዋርያ የተጻፈና ከሐዋርያት ጋር አብሮ ሆኖ ከሐዋርያት ትምህርት ጋር ስሙሙ በሆነ መንገድ የተጻፉ ስለሆኑ ነው 27ቱ መጽሐፍት። ይሄን ብዙ አላደክማችሁም። ብዙ ጭቅጭቅም ብዙ የለም። አንዳንዶቹ ሐዋርያት ቴክኒካሊ ሐዋርያት ባልሆኑ የተጻፉ አሉ፣ ግን they're just very close to the ሐዋርያት እንደነ ማርቆስ፣ ሉቃስ። ቅድማው መጽሐፍ ኢኳሊ መጽሐፍ ጻፈ የተባለው ሉቃስ ከሐዋርያት መካከል አልነበረም፣ ግን ከሐዋርያት ጋር ነበር። እንደነኛ አይነት ሰዎች የጻፏቸው አሉ። ይሁዳ አለ። ይሁዳማ ምን ችግር አለ? ያዕቆብ የሚባል ታዋቂ ወንድም አለው። ያደገበትን ቤትም ታውቃላችሁ። ከሐዋርያት ጋር ብቻ ሳይሆን ከኢየሱስ ጋር እንደነኚህ አይነት አፖስቶሊክ ኦቶሪቲ ያላቸው ሰዎች የጻፏቸው ስለሆኑ ነው። የዕብራውያን መልእክት ነው አንዱ አጨቃጫቂ። ምንም አጨቃጭቅ፣ መልእክቱ ክራይስት ስለሆነ ማን ነው የጻፈው? ጳውሎስ ነው የጻፈው? እንትና ነው የጻፈው? ምናምን የሚሉ ጭቅጭቆች አሉ። ምንም ብዙ አጨቃጭቅም። ጳውሎስ እንኳን ባይሆን የጳውሎስ ጓደኛ እንደሆነ ግን ግልጽ ነው። ለምን? ቲዮሎጂው የጳውሎስ ነው። ስለ ጢሞቴዎስ ያወራል መፈታቱን ማለት ሰውየው ጳውሎስ ካልሆነ እንኳን ጢሞቴዎስን ምናምን ከሆነ እዛው አካባቢ ያለ ሰው ነው የጻፈው። ግን በዚህ የሚሆን በዛ በመንፈስ ቅዱስ የተጻፈ ስለሆነ እነኚህን መጽሐፍት ቤተክርስቲያን እንደ ኦቶሪቴቲቭ ስክሪፕቸርስ 39ኙን የብሉይ ኪዳን መጽሐፍት በአይሁድ ካህንና በኢየሱስ ክርስቶስና በሐዋርያቱ ማረጋገጫ 27ቱን መጽሐፍት ደግሞ በሕይወት በነበሩ ጊዜ በሐዋርያቱ ማረጋገጫና ደግሞ የጻፏቸው ሰዎች ማንነት እነኚህን 66 መጽሐፍት እንድንቀበል ያደረገን ይሄ ነው እምነታችን። በዚህ መካከል ሰዓታችን ሄደ። በዚህ መካከል ትንሽ ስለ ቤተክርስቲያንና ስለ ቤተክርስቲያን ጉባኤዎች ሚና ትንሽ ልንገራችሁ። የቤተክርስቲያን ሚና ምን ነበረ? እነኚህን በመለየት የቤተክርስቲያንና የጉባኤዎቿ ሚና ካውንስልስ የምንላቸው ማለት ነው። ቸርች ካውንስልስ እና ቤተክርስቲያን በታሪክ ውስጥ ይሄ ትንሽ ምናልባት ቸርች ሂስትሪ ምናምን ቀስ እያላችሁ ከተማራችሁ ልታገኙ ትችላላችሁ። የቤተክርስቲያንና ሚናዋ ምን ነበረ? መጀመሪያ እዚህ ሀገር በተለይ በጣም ማወቅ ያለብን የቤተክርስቲያን ሚና ካኖኒሲቲ በተመለከተ ቀኖናን በተመለከተ እምነታችን ቀኖናን በተመለከተ የቤተክርስቲያን ሚና የእግዚአብሔር ቃል መሆናቸውን እውቅና መስጠት ነው እንጂ የእግዚአብሔር ቃል ማድረግ አይደለም። የቤተ ክርስቲያን ስልጣን አይደለም መጽሐፍ ቅዱስን የእግዚአብሔር ቃል ያደረገው። this is very important። ክርክሮች ስላሉ ነው። የክርክሮቹ መልስ ደግሞ ይሄ ነው። ቤተ ክርስቲያን አይደለችም መጽሐፍ ቅዱስን የእግዚአብሔር ቃል ያደረገችው። እንዲህ ታዲያ እያሰባሰበች እንትን እያረገች እያስገባች እየጻፈች እያሳተመች እንትን እያረገች እሱማ ስራዋ ነው። ምን ይባላል ይሄ? እውቅና። የእግዚአብሔር ቃላት የትኞቹ ናቸው በምን ምክንያት እያለች አስገባች እንጂ ለየች እንጂ አላደረገቻቸውም። ስታገኛቸው አይደለም የእግዚአብሔር ቃል የሆኑት። የዕብራውያን መልእክት ተገኘ የእግዚአብሔር ቃል ይሁን ስትለው አይደለም የሆነው። የእግዚአብሔር ቃል ነበር፣ አላገኘችውም ነበር፣ በኋላ አገኘችው። አንድ አስተማሪ የተናገረው ኢሉስትሬሽን የኔ አይደለም ይሄ። አንድ አስተማሪ ሲናገር የሰማሁት አይ ቲንክ ትክክለኛ ሳይሆን አይቀርም። አይዛክ ኒውተን አይደለም የስበት ህግን የፈጠረው ይላል። አይዛክ ኒውተን መጣና ስበት እንዳለ ነገረን ሲል ይወድቃል። በኋላ ካልኩሌት አድርጎ the law of gravity አለ። ያን ጊዜ ጠቅላላ ህዝብ ስበት አለ ስንል አይደለም ስበት የጀመረው። አይዛክ ኒውተን ምን አደረገ? ስበት እንዳለ እውቅና ሰጠ። ስበትማ ነበር፣ ድሮም የእግዚአብሔር ቃላት ናቸው። ቤተክርስቲያን ምን አደረገች? ስበት መኖሩን አረጋገጠች። ቤተክርስቲያን ስልጣኗን ማወቅ በጣም ጥሩ ነው። ይሄ ይጠቅማችኋል። as evangelicals የቤተክርስቲያን ስልጣን ከእግዚአብሔር ቃል ስልጣን በላይ ነው ብለን አናምንም። የእግዚአብሔር ቃል ስለሆነ መጽሐፍ ቅዱስ ቤተ ክርስቲያን በእግዚአብሔር ቃል መሰረት የምትመራ ናት እንጂ የእግዚአብሔር ቃል ፈጣሪ አይደለች። this is very important። ቤተ ክርስቲያን የእግዚአብሔር ቃል ፈጣሪ ሳትሆን የእግዚአብሔር ቃል ለይ፣ የእግዚአብሔር ቃል ጠባቂ፣ የእግዚአብሔር ቃል ሞግዚት፣ ከዚህ በፊት እንዳነሳሁት የእግዚአብሔር ቃል አሳታሚ፣ የእግዚአብሔር ቃል አሰራጭ፣ የእግዚአብሔር ቃል ሰባኪ፣ የእግዚአብሔር ቃል ተናጋሪት ናት እንጂ ፈጣሪት አይደለችም። ፈጣሪው መንፈስ ቅዱስ። ግን ቤተክርስቲያን ሚና ነበራት። ቸርች ሂስትሪ እውቅና ግን ሰጥታለች።
ቤተክርስቲያን በተለያየ ጊዜ በቀኖና ውሳኔ ላይ የነበሩ ታዋቂ ጉባኤዎች አልነበሩም። አሁን ከትምህርተ እግዚአብሔር እንቀጥላለን ኔክስት ዊክ። ከዛ ትምህርተ ክርስቶስ ምናምን እያልን ስንሄድ ትምህርተ ሥላሴ፣ ትምህርተ ክርስቶስ ምናምን ስንገባ በጣም ብዙ የቤተክርስቲያን ጉባኤዎች እንጠቅሳለን። ቤተክርስቲያን እየተሰባሰበች በክርስቶስ ማንነት ላይ በሥላሴ ምንነት ላይ ይሄና አሪዮስ ምናምን ሲነሱ ዲክሌር ያደረገቻቸው ካውንስል ጉባኤዎች አሉ። እነሱ በጣም ኢምፖርታንት ናቸው። የመጽሐፍ ቅዱስን ቀኖና በተመለከተ ትልልቅ ጉባኤ አልተካሄደም። ሲግኒፊካንት ጉባኤዎች አልነበሩም። ፕሮሰስ ነው እንጂ የነበረው ጉባኤዎች አልነበሩም። ግን ታዋቂ አንድ ሁለት ነገሮችን ግን ላንሳላችሁ ይጠቅማችኋል። ምስራቃውያን አብያተ ክርስቲያናትን በተመለከተ 367 ዓመተ ምህረትን ካስታወሳችሁ ይበቃል። ከጌታችን ልደት በኋላ 367 ዓመተ ምህረት ላይ የምስራቅ ሃይማኖቶች በተለይ ቅዱስ አትናቴዎስ የተባለ የእስክንድሪያ ጳጳስ የታወቀ የቤተክርስቲያን አባት፣ ታሪኮቻቸውን ብታጠኗቸው የሚጠቅሟችሁ የእስክንድሪያ ጳጳስ ነው። ቅዱስ አትናቴዎስ ይባላል። ብዙ ጽፏል። በተለይ አንድ ታዋቂ መልእክት አለው፣ ታዋቂ ደብዳቤ አለው ለየአብያተ ክርስቲያናቱ የጻፈው 39ኛው የፋሲካ መልእክቱ ይባላል። ደብዳቤ የፋሲካ ደብዳቤ ጽፎ ነው እና ለአብያተ ክርስቲያናቱ ባሰራጨው በዚህ ደብዳቤ ላይ ሊስት አረገ የመጽሐፍትን ዝርዝር። ለምን መሰላችሁ? በዚያን ጊዜ እነኚህ አፖክሪፋል ቡክስ አንድ ላይ መታየት፣ አጠገብ ላጠገብ መሆን፣ እሱም ራሱ ያነባቸዋል፣ ሌሎችም ያነቧቸዋል። ስቲል እንዲያነቧቸው ያበረታታል። መነበባቸው ጥሩ ነው፣ ይጠቅማሉ፣ ታሪክ ለማወቅ ይጠቅማሉ፣ ምግባር ለማወቅ ይጠቅማሉ ብሎ ለመጀመሪያ ጊዜ በምስራቆቹ አብያተ ክርስቲያናት የታወቀው የለያቸው ሰው ቅዱስ አትናቴዎስ ነው። 367 ላይ የብሉይ ኪዳንን መጽሐፍት ዘርዝሮ ከአንድ መጽሐፍ በስተቀር መጽሐፍ አስቴር ፎር ሳም ሪዝን 39 የብሉይ ኪዳን መጽሐፍትን ዘርዝሮ ከአንዱ በስተቀር ከዛ ለመጀመሪያ ጊዜ 27ቱን የአዲስ ኪዳን መጽሐፍት ያካተተ ሊስት ነው የፋሲካ መልእክት አድርጎ ይላከው እና ምን ይላል? ሌሎቹ መጽሐፍት እነኚህ ኤክስትራ ካኖኒካል የሆኑ መጽሐፍት እነሱ እንደ ቀኖና አይቆጠሩም አይነት ኢምፕሊኬሽን ይሰጥና ስለ 66ቱ ስለ ብሉይ ኪዳን መጽሐፍትና አዲስ ኪዳን መጽሐፍት ከሚሰጡት ሕያው ቃል በእግዚአብሔር እንዲባረኩ እነዚህ የደህንነት ምንጮች ናቸው። ለቤተ ክርስቲያን መመሪያ ሲሰጥ በእነዚህ ብቻ ምስራቃውያንም ብቻ ይላሉ አልፎ አልፎ በእነዚህ ብቻ እግዚአብሔርን የመምሰል ትምህርት ታውጇል። አንድም ሰው በእነዚህ ላይ አይጨምር ወይም ከነዚህ አይቀንስ። so this is very important. so የምስራቃውያን አብያተ ክርስቲያናት የኦርቶዶክስ አብያተ ክርስቲያናት እነኚህን የብሉይ ኪዳን መጽሐፍትና የአዲስ ኪዳን መጽሐፍት ተቀበሉ ማለት ነው። ካናናይዝድ ሌሎቹ መጽሐፍት አሉ፣ ጎን ለጎን ሌሎቹ መጽሐፍት አሉ፣ አሳያችኋለሁ። ሌሎቹ መጽሐፍት አሉ፣ ግን these are the canonized books ከቅዱስ አትናቴዎስ በኋላ ማለት ነው። ሌሎች አፖክሪፋል ቡክስ ይነበባሉ፣ እንዲነበቡም ኢንካሬጅ ያደርጋሉ፣ አጠገብ ላጠገብ ይሄዳሉ፣ አንዳንድ ጊዜ አብረው ይሰራጫሉ፣ ትምህርት ይቀስሙባቸዋል። ግን ቀኖናውያን አልነበሩም፣ ካናናይዝድ አልነበሩም። ካናናይዝድ እነኚህ ናቸው በሚል ተቀበሉ ማለት ነው የምስራቅ ኦርቶዶክስ አብያተ ክርስቲያናት። ምዕራባውያን 30 ዓመት በኋላ ከዚህ 30 ዓመት በኋላ ማለት ነው ቅርታ እንግዲህ በቃ ቸርች ሂስትሪ ትንሽ በ397 ዓመተ ምህረት ከ30 ዓመት ከአትናቴዎስ 30 ዓመት በኋላ በዚህ ነገር ተወያዩና ጉባኤ ተደርጎ ካርቲጅ ካውንስል ኦፍ ካርቲጅ በሚባል በዚህ ጉባኤ እነኚህ መጽሐፍት የቀኖና አካል መሆናቸውን ተቀበሉ አብያተ ክርስቲያን ማለት ነው። ምስራቃውያንም ምዕራባውያንም ተቀበሏቸው በእነኚህ ሁለት ኢንሲደንትስ ምክንያት ማለት ነው። ትልልቅ ጉባኤዎች ባይካሄዱም እነኚህ ጉባኤዎች ምስራቃውያኑም ምዕራባውያኑም እነኚህን 66 መጽሐፍት ሪኮግናይዝ አደረጉ። 39 የብሉይ ኪዳንና 27 ደግሞ የአዲስ ኪዳን መጽሐፍትን ማለት ነው። ትንሽ ግልጽ ነው ወይስ? ለምንድን ነው የምናምነው 66 ብቻ ነው? እምነታችን በዚህ ምክንያት ነው። በዚህ ምክንያት ነው። ኢየሱስ አለ፣ የአይሁድ ሕዝብ አለ፣ ኢየሱስ አለ፣ ሐዋርያቱ አሉ፣ እንዴን ደግሞ a little bit of church history አለ። በቃ በዚህ ምክንያት ነው። አንዴ መጨረሻ መሆኑን አላውቅም፣ ግን ታዲያ የአዋልድ መጽሐፍት ጉዳይ
how about the apocrypha? ምን ሆነ እሱን ስናስብ አመጣጣቸውን ትንሽ አውርቻቸዋለሁ። ከሚልኪያስ በኋላ የመጡ ናቸው። አንዳንዶቹ ራሳቸው ጸሐፍት ናቸው። አንዳንዶቹ ምናልባት ሲዶግራፊያ ናቸው ተብሎ ይታመናል። በጥንት በታወቁ ሰዎች ስም የጻፉ ናቸው። በግሪክ ቋንቋ ተተርጉሞ የተሰራጩ ናቸው። በብዛት ጌታችን ከመምጣቱ ከ200 ዓመት በፊት ጀምሮ በጣም የተሰራጩ ናቸው። በስፋት ይነበቡ ነበር። ታሪኮች አሏቸው፣ ጥማቶች፣ መቃተቶች አሏቸው፣ ጸሎቶች አሏቸው። ደግሞ ማለት ነገር አላቸው፣ ስቶሪስ ነገር አላቸው። ጎን ለጎን ሲሰራጩ ነበር። ለመጀመሪያ ጊዜ በጣም ተጠጋግተው ያሉበት መጽሐፍ አንድ ጄሮም የተባለ መጽሐፍ ተርጓሚ፣ አሁንም ስለ ቁጥሩ ይጠቅማችሁ ይሆናል አንዳንዶቻችሁ፣ 400 ዓመተ ምህረት ገደማ የመጀመሪያው ከግሪክ ወደ ላቲን የተረጎመ vulgate translation ይባላል። ወደ ሲተረጉም እነሱንም አብሮ ተርጉሟቸዋል ወደ ላቲን። እንደውም አጥቻቸዋለሁ ብለው እኔ እንደውም አንዳንድ ታሪክ ሳነብ ወደ ቤተልሔም አካባቢ ሆኖ ነው የተረጎማቸውና የአይሁድን መጽሐፍት ይዞ ሲተረጉም አጣቸው አፖክሪፋውን። እና አፖክሪፋው እኮ የለም ሲል ንጉሱ ግድ የለም ፈልግና ተርጉም ምናምን ተብሎ ፈልጎ ተተረጎሙ። እነሱም አብረው ተተረጎሙና ከዚያን ጊዜ ጀምሮ በተለይ ጎን ለጎን አብረው መታተም ጀመሩ። ግን እንደ ካኖናይዝድ መጽሐፍ ሳይሆን እንደ ስክሪፕቸር ሳይሆን በተለይ 15ቱ የመጀመሪያዎቹ የተጨመሩ መጽሐፍት በvulgate translation ውስጥ ለታሪክ ለእውቀት ይጠቅማሉ በሚል እንደ የቤተ ክርስቲያን መጽሐፍት በሚል books of the church, this is the Bible, these are the books of the church በሚል እንደ አንዳንድ ጊዜ ደግሞ ሁለተኛ ቀኖና ተጨማሪ ቀኖና ኤክስትራ ካኖኒካል ሲባል ሰምታችሁ እንደሆነ ኤክስትራ ካኖኒካል ተጨማሪ መጽሐፍት ተጨማሪ ቀኖና እየተባሉ አንድ ላይ መውጣት ጀመሩ። በኩል ስልጣን ግን ብዙ ታይተው አያውቁም ነበር። ከቅርብ ጊዜ ነው በኩል ስልጣን መታየት የጀመሩት። የራሳቸው ሂስቶሪካል ባክግራውንድ አላቸው። በኩል ስልጣን መታየት የጀመሩባቸው ምክንያቶች አሏቸው። አሁን በካቶሊክ ቤተክርስቲያን በጣም ግልጽ ነው። ጎን ለጎን ዝም ብለው ይነበቡ ነበር። እኩል የእግዚአብሔር ቃላት ናቸው የተባሉት በ1546 ዓመተ ምህረት ነው። 1546 ላይ በትሬንት ጉባኤ የሚባል እዛ ላይ እኩል ናቸው የእግዚአብሔር ቃላት ናቸው ተባለ። ተንጣ ነበር ቤተክርስቲያኗ እንደምታውቁት። መዳን በእምነት በክርስቶስ ታድሷውያን ተነሱና መዳን በእምነት በክርስቶስ ምናምን ሲባል ደግሞ ሙጥኝ ብለው የያዙት ቅዱሳት መጽሐፍትን ስለነበረ የመጀመሪያዎቹ ታድሷውያን ሙጥኝ ብለው የያዙት መጽሐፍ አንዱ እንትናቸው መጽሐፍ ቅዱስ ስለነበረ ከመጽሐፍ ቅዱስ ስለነበረ የተነሱት መጽሐፍ ቅዱስ ሲያነቡ ስለሆነ የእግዚአብሔርን ቃል የተረዱት 66ቱ ደግሞ በጣም ስለሚደግፏቸው አይ ቢጨመር አንዳንዶቹ ቢጨመሩ እነኚህን ታድሷውያን ያስቆማል በሚል ነው እንጂ እስከ 16ኛው መቶ ክፍለ ዘመን ድረስ ብዙ በኩል ስልጣን አይታዩም ነበር። በእኛም ሀገር ቀስ ቀስ እያሉ ነው በኩል ስልጣን መታየት የጀመሩት ካልኩ ይበቃችኋል። ምንድነው ችግራቸው? ማንቀበልበት ምክንያት ካላችሁ ብዙ ልዘረዝርላችሁ እችላለሁ። በጣም ብዙ ተጽፈዋል። ከዛ በኋላም ተጽፈዋል። አሁንም ሰው ይጽፋል እኮ ቅድም እንዳልኳችሁ ነው። በተነስቶ ሲኦል ደርሼ መጣሁ ብሎ ይጽፋል። ገነት ጎብኝቼ መጣሁ ይላል። ኢየሱስ አፈሰሰልኝ ስጸልይ ይላል። ይጽፈዋል። ታዲያ ምን እናርግ? እናንብብ። አንብቡ ጊዜ ካላችሁ። ኦቶሪቴቲቭ ካናዳ ኖ አንደኛ የአዋልድ መጽሐፍትን እንደ እኩል እንድታነቡኝ ከረጃ አደርጋቸዋለሁ ጊዜ ካላችሁ። you don't have to ግን አንደኛ የራሳቸውም እኮ ክሌም አያደርጉም። ራሳቸውም የእግዚአብሔር ቃላት ነን ብለው አይመሰክሩ። ያላሉትን ነው በአብዛኛው። እንዲያውም የግሪኩ የመቃቢያን መጽሐፍ የኛ ሀገሩ የተለየ ስለሆነ የካቶሊኩ የመቃቢያን መጽሐፍ ከብሉይ ኪዳን ነቢያት ጋራ ከጥንቶቹ ነቢያት ጋራ የሚተካከልም ነብይ ጠፋ ብሎ ነው የሚቀጥተው። ነብይ ቸገረ፣ እንደ ጥንቶቹ አይደለም። የሚያረጉት ሁሉ ሲቸግራቸው ነው የምታዩት። የሚያረጉት ሁሉ ቤተ መቅደስ ሲረክስ ምን እንደሚያረጉ ግራ ይገባቸዋል። ነቢያት የሉም የሚገስጡ እየተባለ እና የእስራኤልን ታሪክ ይዘዋል። ውጣ መውጣት መውረዳቸው እነሱም ክሌም አያረጉም። ቅድም እንዳልኩት ነው። የአይሁድ ቀኖናም አይቀበላቸውም።
ቅድም እንዳልኩት ነው። ኢየሱስና ሐዋርያቱም አይቀበሏቸውም እንደ ስክሪፕቸር ነው። አንድ ነገር አውቀን መሄድ ያለብን ሐዋርያቱም እና ኢየሱስ እንደ ስክሪፕቸር አይጠቅሷቸው፣ እንደ ስክሪፕቸር አይቀበሏቸው። መጽሐፍ እንደሚል አይሉም፣ እንደዚህ ተብሎ ተጽፏል አይሉም። ግን የታወቁ ታሪኮች ስለሆኑ ይሄን ማወቅ አለባቸው ወገኖች። የታወቁ ታሪኮች ስለሆኑ በህዝብ ዘንድ የታወቁ ታሪኮች ስለሆኑ አንዳንድ ታሪኮችን ግን ታገኛላችሁ። ምናምን ማለት የለባችሁ። አንዳንድ ታሪኮች አሉ የታወቁ። ለምሳሌ ይሁዳ ቁጥር 14 እስከ 15 ላይ ያለላችሁ፣ ቁጥር 9 አካባቢ ማለላችሁ ከአፖክሪፋል ቡክስ ይጠቅሳል። የሄኖክ መጽሐፍን ያነሳን ሄኖክ በትንቢቱ ብሎ ምሳሌ ያነሳል እና እነኚህን መጽሐፍ ይጠቃቅሳሉ። እነሆ እምነታችን መጠቀስ ብቻውን ኦቶሪቲ አይሰጥም። እንደ እኩል ስክሪፕቸር መጠቀስ አለባቸው። ተብሎ ተጽፏል፣ ተብሎ የተጻፈው ይፈጸም ዘንድ እነኛውን ስክሪፕቸር ናቸው ያመጧቸዋል። ሁለተኛ ጴጥሮስም በጣም ብዙ አሉድ ያደርጋል። ሁለተኛ ጴጥሮስም ከነኛ አፖክሪፋል መጽሐፍ የታወቀ ነው በህብረተሰብ ዘንድ። መጠቀስ ብቻውን ግን የእግዚአብሔር ቃላት አያደርጋቸውም ብለን እናምናለን። ለምን መሰላችሁ? ከብዙ ቦታ ተጠቅሷላ። የተጠቀሰ ሁሉ የእግዚአብሔር ቃል ካረግን እኮ ጉድ መሆናችን። ቅዱስ ጳውሎስ ለምሳሌ ቲቶ ምዕራፍ 1 ቁጥር 12 ላይ ቲቶ ምዕራፍ 1 ቁጥር 12 የገዛ ራሳቸው ነብይ ያውም ነብይ ብሎ የገዛ ራሳቸው ነብይ የሆነ ከነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፉዎች፣ አራዊቶች፣ በላተኞች፣ ስራፈቶች ናቸው ብሏል ይላል። አንድ ነብይ ጠቅሶ በአካባቢው የታወቀ የነሱ እና ፈልገን አሁን የእግዚአብሔር ቃል እናድርገው። የታወቀ ታሪክ አምጥተው ይጠቅሳሉ። ቅዱስ ጳውሎስ አገን በሐዋርያት ሥራ ምዕራፍ 27 ቁጥር 28 ላይ ትዝ ይላችሁ እንደሆነ በአቴና ለማይታወቅ አምላክ ብሎ የሚለውን ያሳያቸው ጊዜ አንዳንድ ባለቅኔዎቻችሁም እንደሚሉት ብሎ ጠቅሶ ከእያንዳንዳችን የራቀ አይደለም ብለው እንደ ጻፉት እንደተቀኙት ዋቴቨር አንዳንድ ባለቅኔዎቻችሁ እንደዚህ እንዳሉ ይጠቅሳሉ። ግን ሌጂቲሜት የሆነ የስክሪፕቸራል ኦቶሪቲ ግን አይሰጧቸው። አሉ ይገኛሉ። ታሪኮቻቸውም እነሱን የሚመስሉ ነገሮችም ይገኛሉ። ለምን? በህዝብ ዘንድ የታወቁ ስለሆኑ ይጠቀሳሉ። ግን ኢኮሊ መጻሕፍት ተብለው እንደ ስክሪፕቸር ግን ተጠቅሰው አያውቁም። በተጨማሪ ግን የትምህርት ተቃርኖም አላቸው። ከዋናው የሐዋርያትና ጌታችን ካስተማረው ትምህርት ጋር የሚጋጭ ማለት ነገር አላቸው። የማይገናኝ የሰውን ተፈጥሮ ሌላ የሚያደርግ ዝርዝር ከገባችሁ በጣም ይቅርባችሁ። የሰውን ተፈጥሮ እግዚአብሔር የፈጠረውን ሰው ሌላ ነገር የሚያደርግ የመዳንን መንገድ የሚያጣምም ብዙ ብሉይ ኪዳን መጽሐፍትም አዲስ ኪዳን መጽሐፍትም የጌታችን መጽሐፍትም ካስተማሯቸው ጋር የሚጋጩ ነገሮች ስላሏቸው 66 ይበቃናል ብለን ነው ያለን። ከዚህ በኋላስ ቢጻፍ ወይ ቢገኝ ቀኖና ክፍት ነው ወይስ ዝግ ነው መሆን ያለበት? ምክንያቱም አንዳንድ ቢገኝስ ደግሞ ተገኘ የሚባል ማዕት ስላለ አንድ ነገር ብቻ ነገራችሁ ጨርሳለሁ። አንድ ሲሪየስ ኮንፊደንሳችሁን ጥም እንዲል ማለት ነው። ቀኖና ዝግ ነው ብለን እናምናለን። and it should be ለምን? አንደኛ በቃ የመጨረሻውን መገለጥ እግዚአብሔር ሰጥቶናል። የመጨረሻው መገለጥ እኮ ኢየሱስ ነው፣ መጽሐፍ ሳይሆን ኢየሱስ ነው። እንዲያውም ዕብራውያን ምዕራፍ 1 ቁጥር 1 እስከ 2 ከዚህ በፊት በተደጋጋሚ ያነሳ ነው። እግዚአብሔር በብዙ አይነት መንገድ በብዙ አይነት ጎዳና በነቢያት ተናግሮ ብሉይ ኪዳን፣ አሁን ግን ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ በልጁ ተናገረ። መጨረሻ ኢየሱስ ክርስቶስ የእግዚአብሔር የመጨረሻው መገለጥ ነው። ሊስን ወገኖቼ ቬሪ ኬርፉሊ ኢየሱስ ክርስቶስ ነው የእግዚአብሔር የመጨረሻው መገለጥ እና እነኚህ መጽሐፍት የሚናገሩት ሁሉ ደግሞ ስለ ኢየሱስ ነው። ተገልጧል። ኢየሱስን ሰጥቷል። ኢትስ ኮምፕሊትድ አዲስ ኪዳን ሆኗል። አሁን የምንጠብቀው የመንግስቱን መፈጸም ነው እንጂ መንግስቱ መጥቷል፣ ሪቪል አድርጓል። ይህ ብቻ ሳይሆን እኔ አጋጣሚ ነው ብዬ አላምንም። የመጨረሻው የኢየሱስ መገለጥ ሲጻፍ የመጨረሻው የኢየሱስ መገለጥ የመጨረሻው ክፍለ ዘመኑ ሊዘጋ ሲል ወደ 100 ዓመተ ምህረት አካባቢ የመጨረሻው የኢየሱስ መጽሐፍ ሲጻፍ ዮሐንስ ራእይ ይባላል። በሐዋርያ የተጻፈ ነው። የኢየሱስ የመጨረሻው መገለጥ ነው። ከመጨረሻውም የመጨረሻው መገለጥ ነው። ሲጻፍ ሲጨርስ ዮሐንስ ራእይ ምዕራፍ 22 ቁጥር 18 እስከ 19 ላይ
በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ እመሰክራለሁ። ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንምም በዚህ በትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስት ከተማ እግዚአብሔር ዕድሉን ያጎድልበታል ይላል። ናው አንዳንድ ሰዎች ይነሱና ይሄ እኮ ስለ ዮሐንስ ራእይ ነው ይላሉ። ልክ ነው፣ ስለ ዮሐንስ ራእይ ነው። በዚህ መጽሐፍ የሚለው ዮሐንስ ይህን ሁሉ 66ቱን ደርድሮ ሳይሆን ነው። ግን አጋጣሚ ይመስላችኋል የመጨረሻው ላይ እንደዛ ማለቱ እግዚአብሔር? እንዴት አጋጣሚ ሊሆን ይችላል? ኢየሱስን የገለጠው የመጨረሻው መገለጥ እሱ ነው። የመጨረሻው መጽሐፍ ላይ የመጨረሻው መገለጥ ላይ ከዚህ በኋላ ሌላ የለም ብሎ ከጻፈ ከዚህ በኋላ የሚጻፈውንም ስለ ኢየሱስ ያልሆነውንም እንዴት እንጨምራለን? ሶ ኢትስ ክሎዝድ። እግዚአብሔር ክርስቶስን አምጥቷል፣ ክርስቶስን ገልጧል። የመጨረሻው የክርስቶስን መገለጥ ትንቢት ደግሞ መጨመርን ከልክሏል። አይጨመርም፣ አይቀነስም። ቢካዝ ይሄን ይዛችሁ ሂዱ ወገኖቼ፣ መጽሐፍ ቅዱስ ሙሉ ነው። መጽሐፍ ቅዱስ ሙሉ፣ የጎደለው የለም። This is called the sufficiency of scriptures. Sufficient, ሙሉ ነው። ምን ማለታችን ነው? ለማመን ለመዳን እግዚአብሔርን ለማወቅ በቂ ተሰጥቶናል። እኛ አሁን የመገለጥ እጥረት ሳይሆን የመታዘዝ እጥረት ነው ያለብን። እጥረት የለም። ሙሉ አድርጎታል እግዚአብሔር። ሰው ራሱን ለማወቅ ኃጢአተኝነቱን ለማወቅ ክርስቶስን ለማወቅ እግዚአብሔርን ለማወቅ ከበቂ በላይ ሰጥቷል። መጽሐፍ ቅዱስ ይህን ይደግፋል። የስ ሁለተኛ ጢሞቴዎስ ምዕራፍ 3 ቅድም ያነበብ ነው። የመዳንን ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍትን አውቀሃል። በቃ የመዳንን ጥበብ ሊሰጥ ይችላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁት ለዘላለም በሚኖር በማይጠፋ እግዚአብሔር ቃል ነው። ዳግመኛ ለመወለድ ከሆነን ዳግም ልደትን ከሰጠን ካጸደቀን እንደገና ደግሞ ዳግም ለመወለድ ብቻ ሳይሆን ለማደግም ደግሞ ምዕራፍ 2 ላይ እዚያው ጴጥሮስ ላይ ወረድ ብሎ አሁን እንደተወለዱ ሕፃናት የቃልን ወተት ተመኙ ይላል። እግዚአብሔርን የምናውቅበትን ዳግም የምንወለድበትን የምናድግበትን መንግስቱን የምንጠብቅበትን ሰጥቶናል በብዛት። ሙሉ ነው የእግዚአብሔር ቃል፣ ሙሉ ነው የእግዚአብሔር ቃል። ስለዚህ እኛ መብላት ነው እንጂ ያለብን መታጠቅ ነው እንጂ ያለብን። ምክንያቱም በጽድቅ ላለው ምክር ሁሉ ይጠቅማል። አለቀ። እነዚህ ቅዱሳት መጽሐፍ በጽድቅ ላለው ምክር ሁሉ ይጠቅማል፣ የእግዚአብሔር ሰው ፍጹምና ለበጎ ስራ የተዘጋጀ ይሆን ዘንድ። በቃ እነሆ እምነታችን ስለ መጽሐፍ ቅዱስ ይሄን እንልና እንጨርሳለን። በቃ መጽሐፍ ቅዱስ ዛሬ አለቀ። ዛሬ ብቻ ነው የምንለው። ሌላ ጊዜ ሜዲቴት አድርጉትና መጨረሻ ላይ አጠራቅመን ሁሉንም እንላቸዋለን። ግን ዛሬ ባይ ባይ ነው መጽሐፍ ቅዱስ ዶክትሪን ማለት ነው። መጽሐፍ ቅዱስም ባይ ባይ አንልም፣ ግን ዶክትሪን። ኔክስት ዊክ ስንገናኝ ስለ እግዚአብሔር ማውራት እንጀምራለን። እነሆ እምነታችን ደርድረናቸው ሁሉንም ማለት ነው። መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ ትክክለኛና ከስህተት የጸዳ በውስጡም 66 ቅዱሳት መጽሐፍትን በአንድነት የያዘ የእግዚአብሔር ቃል መሆኑን እናምናለን። እንደግማለን። አስብላችኋለሁ እኮ ምንድን ነው እምነታችሁ ስለ መጽሐፍ ቅዱስ? መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ ትክክለኛና ከስህተት የጸዳ በውስጡም 66 ቅዱሳት መጽሐፍትን በአንድነት የያዘ የእግዚአብሔር ቃል መሆኑን እናምናለን። አስቆሜ ያስብላችኋለሁ። ይሄን ግን ሙሉ ሰው መሆን ከፈለጋችሁ ከዚህ ቃል ፈቀቅ አትበሉ። ሌላ ተራ ነገር በማንበብ በመስማት ጊዜያችሁን አታጥፉ። ጊዜ ካላችሁ አንብቡ፣ ጊዜ ካላችሁ እዩ፣ ጊዜ ካላችሁ ተጨማሪ መጽሐፍ። የምዕራባውያን ቤተክርስቲያኖች የከሰሩበት አንዱ ምክንያት ስለ መጽሐፍ ቅዱስ የሚያወሩ ማት መጽሐፍት እያነበቡ መጽሐፍ ቅዱስን ተዉት። እንትናን አንብበሃል ይባባላሉ። ሙሴን አንብበሃል አይባባሉ። አዘር ቡክስ ጥሩ ናቸው፣ አንብቡ። የእውነት ይጠቅማቸዋል። ማንበብ በጣም ጥሩ፣ ግን የእውነት ሙሉ አያረጓችሁም። የማንም ሰው መጽሐፍ ሙሉ አያረጋችሁ። አገላብጣችሁ ስሙት፣ በዩቱብ ገልብጡት፣ በኦዲዮ ቡክ ስሙት፣ በምናምን ስሙት። ኔቨር። የእግዚአብሔር ሰው ፍጹምና ለበጎ ስራ የተዘጋጀ የታጠቀ የሚያደርገው ምንድን ነው? ቅዱስ ቃል። ሙሉ ስለሆነ ሙሉ ያረጋችኋል። ሙሉ ስለሆነ በሙሉ ያስታጥቃችኋል። በእግዚአብሔር ቃል ላይ ሲንክ የሚያደርግ ሙሉ ህይወትን ፍጽምናን በእግዚአብሔር ቃል የሚያገኝ ህዝብ እግዚአብሔር ያርጋችሁ።
አዳዲስ ሰዎች ካላችሁ መጨረሻ ላይ ኮንታክት ካረጋችሁ ወይ ቴሌፎን ነምበር ስክሪን ላይ ያደርጉላችኋል። በሱ ቴክስት ካረጋችሁ እናገኛችኋለን። ግን እኔ ሁላችን ቆመን ይሄንን ስለ መጽሐፍ ቅዱስ እምነታችንን ዲክሌር አድርገን እንድንወጣ ጠይቃችኋለሁ። ሶስቱንም ክፍለ ጊዜያት የነበራችሁና እግዚአብሔር በዚህ ነገር አሳምኖኛል ካላችሁ ይሄንን ዲክሌር አድርገን በመስጋና ጨርሰን ይሄ ነው እምነታችን ብለን እንወጣለን። እናውጣው ስክሪኑ ላይ ይታያል በደንብ። ውጭ ያላችሁትም እንግዲህ ጆይን አይ ቲንክ ስክሪኑ ላይ ይታያችኋል። እናንተም ኦንላይን ያላችሁትም ልክ እንደዚህ ምንድነው የምታምነው ስለ መጽሐፍ ቅዱስ? ምንድነው እምነታችሁ የእግዚአብሔር ቃል በተመለከተ? ሌሎች መጽሐፍት ሊኖሩ ሊጻፉ ይችላሉ፣ ግን ስለ እግዚአብሔር ቃል ስለ መጽሐፍ ቅዱስ የምናምነው ይሄ ነው። አንድ ላይ እንበለው። መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ ትክክለኛና ከስህተት የጸዳ በውስጡም 66 ቅዱሳት መጽሐፍትን በአንድነት የያዘ የእግዚአብሔር ቃል መሆኑን እና አንዴ ጮክ ብለን እናውጀው። መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ ትክክለኛና ከስህተት የጸዳ በውስጡም 66 ቅዱሳት መጽሐፍትን በአንድነት የያዘ የእግዚአብሔር ቃል መሆኑን ከዚህ ነቅነቅ እንዳንል ያዘን ጌታችን። ቃልህ አለት ነው እግዚአብሔር ይተክላል። እግዚአብሔር አባት ሆይ በተጻፉም በሚነገሩም በሌሎች ነገሮች ግራና ቀኝ እንዳንል ወደ ቀኝም ወደ ግራም አትበል እንዳልከው ኢያሱን ወደ ቀኝም ወደ ግራም ሳንል እባክህ ይሄን እንድንበላ፣ ይሄን እንድንጠጣ፣ ይሄን እንድንጫወት፣ ይሄን እንድናወራ፣ ይሄን ሜዲቴት እንድናረግ፣ ይሄን እንድናስብ፣ ይሄን እንድንኖር ጸጋ ስጠን ጌታ ሆይ። ለምድራችን ይሄ መገለጥ ይብራ ጌታ ሆይ። ይብራ፣ ይሄ መገለጥ ይብራ፣ በኃይል ይብራ ጌታ ሆይ። ሰጥተህናል 66 አድርገህ ግን አንድ መጽሐፍ አድርገህ እግዚአብሔር አምላካችን ሙሉ ነው ጌታ ሆይ። በዚህ ሙላት መታጠቅ ይሁንልን። ህዝብህን ባርክ እግዚአብሔር አባት ሆይ። በዚህ ስላስታጠቅከን እናመሰግንሃለን። በመንፈስህ አነቃቃን፣ በቃለ ጉልበት አቆመን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። የእግዚአብሔር ሰላም ከእናንተ ጋር ይሁን። በእግዚአብሔር ቃል የተተከለ ህይወትን እግዚአብሔር ይስጣችሁ። አሜን። ታንክ ዩ ሶ ማች። እግዚአብሔር ይባርካችሁ።